ጌታ ይባረክ። እንግዲህ 24 እና 25ን አንድ ላይ ማጥናት ብንችል ጥሩ ነው። ግን አሁንም ቢሆን አያይዘነው ማየት ስላለብን ትንሽ ወደኋላ መለስ ብለን እንመጣለን ማለት ነው፣ ሰዓታችንን በቶሎ ለመጠቀም እንዲመቸን። እንደምታውቁት ምዕራፍ 24 ላይ ትላንትና ፓስተር ካሌብ ሲነግረን ነበርና ኢየሱስ ከመቅደስ ወጥቶ ሄደ፣ ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው ይላል። እና የመቅደሱን ግንቦች ሊያሳዩት ቀረቡ የሚለው ማለት ምን ያክል ውብ እንደሆነ፣ ምን ያክል የከበረ ነገር ውስጡ እንዳለው፣ እንዴት እንደሚያምር፣ እንዴት የተዋበ እንደሆነ ለኢየሱስ ሊያሳዩት ነው የፈለጉት። ከዛ ኢየሱስ ደግሞ አንድ ነገር ነገራቸው። ይህ ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው እና ይፈርሳል ብሎ ነገራቸው። ታዲያ በዚህ ጊዜ የጠየቁት ጥያቄ አለ። እርሱም በደብረ ዘይት ተቀምጦ ሳለ፣ እቺ ደብረ ዘይት ሁለቱም ምዕራፍ ያስተማረበት ክፍል ናት፣ ደብረ ዘይት። ከዛ እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው አሉት። ይህ መቼ ይሆናል? ድንጋይ በድንጋይ ላይ የሚፈርሰው መቼ ነው? መቼ ነው የምትመጣው? ዳግም የምትመለሰው መቼ ነው? ከዛ ደግሞ የዓለም ፍጻሜ፣ የምድር ያለው ነገር በሙሉ ፍጻሜው መቼ ነው የሚሆነው? የመጨረሻው ምልክቱ ምንድን ነው? እንግዲህ እነዚህ ሶስት ጥያቄ ጠይቀውታል። አንደኛው ድንጋይ በድንጋይ ላይ የሚሆነው መቼ ነው? ሁለተኛው ነገር ደግሞ የመምጣትስ ጊዜ መቼ ነው? ሶስተኛው ደግሞ መምጣት ብቻ ሳይሆን ዓለም ይጠናቀቃል እናውቃለን። የዓለም መጨረሻ መቼ ነው? ይሄ የሚፈጸመው መቼ ነው? የሚያልቀው መቼ ነው ብለው ነው የጠየቁት የነበረው። ስለዚህ ኢየሱስ ክርስቶስ በተለይም ምዕራፍ 24ን ስትመለከቱት የመለሰላቸው መልስ አለ። ብዙ ምልክቶችን ይነግራቸዋል። ስለ መምጣቱ ይነግራቸዋል። ሐሰተኛ ክርስቶስ እንደሚነሳ ይነግራቸዋል። የተለያየ ነገር እንደገና ደግሞ ምልክቶቹ ላይ ይሄ ወንጌል እስከ ዓለም ዳርቻ ድረስ እንደሚሰበክ፣ ደግሞ ጦርነት እንደሚኖር፣ ቸነፈር እንደሚኖር፣ ረሃብ እንደሚኖር፣ በጣም አስፈሪ የሆነ ወቅት ደግሞ እንዳለ፣ ሽሽት እንዳለ ይነግራቸዋል። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ይላቸዋል። ጸልዩ፣ በዛ ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናል ይላቸዋል። በጣም አስፈሪ ነገሮችን ይነግራቸዋል እና ይህ ጊዜ አለ ብሎ በተለይም ስለ መምጣቱ ይነግራቸዋል። ስለሚታዩት ምልክቶች ይነግራቸዋል። ምዕራፍ 25 ላይ ደግሞ ሄዳችሁ ስትመለከቱ ልክ እንደ ምዕራፍ 24 ስለ ምልክቶቹና ስለ መምጣቱ ሳይሆን አሁን ደግሞ ስለ መጨረሻው ዘመንና በመጨረሻው ዘመን ላይ ሊኖር ስለሚገባው ዝግጅት ይነግራቸዋል ማለት ነው እና ይህንን ብዙ ጊዜ ላይ ያው የምናውቀው አንድ አይነት አስተሳሰብ ያለው ነገር አለን። ደግሞ የተለያዩ አመለካከቶች ስላሉ ሁል ጊዜ የተለያዩ አመለካከቶችን ስናወራላችሁ ነገ እንዳደነግጡ፣ ሁለተኛ እንድትመረምሩ፣ መጽሐፍትን እንድታጠኑ፣ ይሆንን ብላችሁ እንድታዩት፣ ከሆነ እንድትቀበሉት፣ ካልሆነ ሪጀክት እንድታደርጉት ነው እና ምንም የሚከብድ ነገር የለም። ማንበብ ማጥናት ከመንፈስ ቅዱስ ጋር ሆኖ መጫወትን ነው የሚጠይቀው የሚለውን እንድታውቁት ነው። ስለዚህ እዚህ ቦታ ላይ በተለይም ቁጥር ምዕራፍ 25ም ላይ በዚያ ጊዜ የሚለውን ቃል ታዩታላችሁ። ቁጥር 1 ላይ በዚያ ጊዜ የሚለው ይሄ በዚያ ጊዜ የሚለው የትኛው ጊዜ ነው ስትሉ ከምዕራፍ 24 ጀምሮ የጀመረውን ጊዜ ነው። ስለምኑ የሚያወራውን? ስለ መምጣቱ፣ ድንጋይ በድንጋይ ላይ ይፈርሳል ስለማለቱ፣ ከዛ ደግሞ በመጨረሻው ዘመን የሚባለው የመጨረሻ የሚባለው የዓለም ፍጻሜ የሚባለው ዘመን እንዳለ የሚናገር ነው። በዚያ ጊዜ የሚለው የሚያወራው ነገር የግሪክ ቋንቋው ቶቴ የሚል አዛታይም ብሎ የሚገልጸው ምዕራፍ 24 ላይ ቁጥር 3 ላይ የጠየቁትን ምን ብለው ነው የጠየቁት? ይህ መቼ ይሆናል?
ስለዚህ እየመለሰላቸው የዚያን ጊዜ የሚሆነውን እየነገራቸው ነውና ያ ጊዜ ታዲያ ምንድን ያ ጊዜ መቼ ነው? ያ ጊዜ ቤተክርስቲያን አለች ቤተክርስቲያን የለችም? እንዲህ አይነት ጥያቄዎች በጣም ብዙ ሰዎች ጋር አሉ። ብዙዎች ያስተምራሉ። እንደምታውቁት በተለይም ደግሞ ዲስፐንሴሽናሊዝም የሚባሉ ስለ ዲስፐንሴሽን የሚያወሩ ሰዎች የሚከተሉት በተለይም ደግሞ ቤተክርስቲያን በሰባቱ ዓመት የመከራ ዘመን ፈጽሞ ቤተክርስቲያን አትኖርም ቀድማ ትወሰዳለች ብለው የሚያምኑ ሰዎች የሚናገሩት ነገር አለ። ይሄ እኛን አይመለከትም። ይሄ ለይሁዳ ወይም ለኢየሩሳሌም ወይም ለእስራኤል ሕዝብ የተነገረ ነው። ምክንያት ደግሞ አለን ይህንን የምንልበት። ምክንያቱም መጽሐፉ ሲናገር ስትሸሹ ወደዚህ ተራራ ሽሹ እያለ በይሁዳ ለሚኖሩ ሰዎች ይናገራል። ስለዚህ ለቤተ ክርስቲያን አይደለም የሚናገረው በማለት ምዕራፍ 4 ቁጥር 16 ላይ በዚያን ጊዜ በይሁዳ ያሉት ወደ ተራራዎች ይሽሹ የሚለውን ቃል ይጠቀማሉ። ከዛ ምዕራፍ 4 ቁጥር 15 ደግሞ እንግዲህ በነቢዩ በዳንኤል የተባለው የጥፋትን ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል። ይሄ እንግዲህ ከዳንኤል 9 ከዳንኤል 12 ከራእይ መጽሐፍ ጋር አያይዘው ይሄ የሰባቱ ዓመት የመከራው ዘመን ላይ የሚፈጸም ነው። በዛ ጊዜ ላይ ለይሁዳ ለእስራኤል የተነገረ ትንቢት ነው። እኛ የለንበትም። በቀረችው አንዱ ሱባኤ ላይ በቀረው 7 ዓመት ላይ የሚሆን ነው። ስለዚህ እኛ የለንበትም የሚሉ ሰዎች አሉ። ማቴዎስ ምዕራፍ 24 ቅድም እንዳልኳችሁ ምዕራፍ 24 ቁጥር 15 እና ዳንኤል 9:27 ላይ ያለው ቃል ሐሰተኛው ክርስቶስ ከይሁዳ ጋር ለ7 ዓመት ቃል ኪዳን እንደሚገባ ነገር ግን በሱባኤው እኩሌታ በ3 ዓመት ተኩሉ ማለት ነው በኋላ መስዋዕቱን እንደሚያስቀር የሚቀርበው መስዋዕት እንደሚያስቀርና የጥፋት ርኩሰት በመቅደስ ውስጥ እንደሚቆም ይናገራል። እና ይሄ ይሆናል ልክ በቤተ መቅደሱ ላይ ራሱ እንደሚቆም በመጨረሻው እንደሚቆም ትላንትና ስለ ደብል ፉልፊልመንት ያላቸውን ፕሮፌሲዎችን ፓስተር ሲነግረን ነበረ። 2 እና ከ2 በላይ ያላቸው ትንቢታዊ ቃሎች አሉ። የእግዚአብሔር ትንቢት ሲመጣ አሁን በዛ ወቅት ላይ በቅርብ ርቀት ላይ የሚፈጸም አለ። ከዛ ደግሞ በርቀት የሚፈጸም አለ። ከዛ ደግሞ በመጨረሻ የሚፈጸም አንዳንዶቹ 3 ጊዜ የሚሄዱ ታገኛላችሁ። አንዳንድ ጊዜ 2 ጊዜ የሚሄዱ የትንቢት አፈጻጸሞች አሉና እዚህም ቦታ ላይ የሚናገረው ምዕራፍ 9:27 ላይ ዳንኤል ላይ የምታዩትና ምዕራፍ 24 ቁጥር 15 ላይ ላነብላችሁ እንደው እየጻፋችሁት በኋላ ግን ማንበብ አለባችሁ። 24:15 ላይ እንደዚህ ይላል፣ እንግዲህ በነቢዩ በዳንኤል የተባለው የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ስታዩ ይላል። የጥፋት ርኩሰት በተቀደሰው ስፍራ ቆሞ በ70 ዓመተ ምህረት ኢየሱስ ክርስቶስ በምድር ላይ ቆይቶ ከሄደ በኋላ 32 ዓመቱን ካለፈ በኋላ ከ40 ዓመት በኋላ የሮም ወታደር የነበረው መጥቶ ከተማዋን እንደከበባት በተለይም ለ5 ዓመት እንዴት ጭንቅ የሆነ ጊዜ እንዳሳለፉ ከዚህ በፊት እንዳነበብ ነው እንደ ምዕራፍ 24 ላይ እንዳለው ቁጥር 20 ላይ እንዳለው አይነት ጆሮ ሰምቶት የማያውቅ ነገር ተከስቷል ተብለው በተለይም ጆሴፈስ የጻፈውን ጽሑፎችን ስትመለከቱ ሰዎች የራሳቸውን ልጆች ቀቅለው ይበሉ እንደነበረ ዘግቷቸው ስለነበረ አስፈሪ እንደነበረ ደግሞ በዛው ጊዜ ላይ ደግሞ ወደ ተራራ ሸሽተው ያመለጡ የነቁ ይሄ ነገር እንደሚመጣ ክርስቶስ ተናግሯል ብለው ያመኑ ሰዎች ደግሞ ወደ ተራራ ሸሽተው አምልጠው ነበረ። ደግሞ ሌላ የሚፈጸም ደግሞ አለ በመጨረሻው። አሁን ደብል ፉልፊልመንት ያላቸው ፕሮፌሲዎች ናቸው እና በመጨረሻ ደግሞ የሚፈጸም አለ። ይሄንን እንዳልኳችሁ በሰባቱ ዓመት ወይም የመከራው ዘመን በሚባለው በቀረው አንድ ሱባኤ ወይም 7 ዓመት ውስጥ በተለይም ደግሞ ከ3 ዓመት ተኩሉ በኋላ ባለው ጊዜ ውስጥ የሚፈጸም ነው። ይሄ አስፈሪ ነገር በኋላ ላይ በይሁዳ በኢየሩሳሌም የሚሆን በእስራኤል ላይ የሚሆን ነው የሚሉ ሰዎች አሉ ማለት ነው እና ይሄንን ገብታችሁ እናንተ እንድታጠኑ አሳስባችኋለሁ። ስለዚህ በማቴዎስ 24 ላይ ቁጥር 21 ላይ
ጸልዩ ይልና በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንዲህም ከቶ የማይሆን ታላቅ መከራ ይሆናል። ይህንን ምዕራፍ 12 ዳንኤል ላይ ቁጥር 1 ላይ እናገኘዋለን። በዚያም ዘመን ስለ ሕዝብህም ልጆች የሚቆመው ታላቋም አለቃ ሚካኤል ይነሳል። ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያልሆነ የመከራ ዘመን ይሆናል። ሁለቱም ጥቅሶች የሚያወሩት ስለ አንዱ ታላቁ መከራ ነው። ስለዛ ስለ መጨረሻው ዘመን ላይ እንግዲህ አንዳንዶች በዛ ዘመን ላይ ባለፈውም እንዳየነው ብዙዎች እንደነገሩንም እዚህም እኔም እንደተናገርኩት የመከራው ዘመን የሚባለው 7ቱ ዓመት ላይ ቤተክርስቲያን አትኖርም የሚሉ ሰዎች አሉ። ግማሹ ላይ ትኖራለች፣ ግማሹ ላይ አትኖርም የሚሉ አሉ። ፈጽሞ ቤተክርስቲያን አትኖርም፣ በመጀመሪያ ትነጠቃለች ብለው ደግሞ የሚያምኑ አሉ ማለት ነው። እና በዚህ ቦታ ላይ የሚናገረው ይህንን እኛ የለንበትም፣ ቤተክርስቲያን የለችበትም። ይሄ ምዕራፍ 24 እና ኢቭን ምዕራፍ 25 ላይ ያሉት ምሳሌዎች በሙሉ የሚያወራው ስለዛኛው ነው የሚል ነው። በዚህ ሁሉ ውስጥ ግን ለእኛ ትምህርት የሚሰጠን መውሰድ ስላለብን እኛ በመጨረሻው አሁን ዲስፐንሴሽናሊስቶች በሚያምኑት እንኳን እናምናለን ብንልም መጽሐፉ ግን ተዘጋጅተን እንድንኖር፣ ነቅተን እንድንኖር፣ አስበን እንድንኖር ያስገድደናል፣ ይነግረናል፣ ይመክረናል እና ይሄንን በምንም አሳበን ማለፍ የማንችለው መሆኑን ላመለክታችሁ ፈልጋለሁ። ሌላው ደግሞ ነገር በዛ በ70 ዓመተ ምህረት ደግሞ የተፈጸመ እንደሆነ ታያላችሁ። በዛ ጊዜ ላይ በተፈጸመበት ጊዜ ላይ ደግሞ እንደምታውቁት በ70 ዓመተ ምህረት ላይ በቤተ መቅደሱ ላይ የነሱን አርማ ወይም የጣዖት አምልኮን አርማ የያዘ ባንዲራ ተክለው ነበሩ፣ እንደውም ብዙ ባንዲራዎች። ስለዚህ የጥፋት ልጅ በቤተ መቅደሱ ላይ ቆሞ በተቀደሰው ስፍራ ቆሞ የሚለው አንደኛው እሱን ነው የሚያሳየው የሚለው ነገርን ይመለከታል። እንግዲህ ታሪካዊ ፍጻሜው በዛ ጊዜ ላይ የተፈጸመ ነው የሚል ነገር አለው። ሁለተኛው ግን ፍጹም የሆነው ታሪካዊ ፍጻሜ ደግሞ በመጨረሻው የሚፈጸመው ነው። አንቲክራይስት ሲመጣ የሚያደርገው ነው። ቃል ኪዳን ካደረገ በኋላ ከዛ በኋላ ደግሞ በቀረው 3 ዓመት ተኩል ላይ ፈጽሞ መስዋዕት እንደሚያስቀር። በነገራችን ላይ በ70ኛው ዓመት ላይ በተከሰተው ከበባ ሮም ወታደሮችን ልካ በከበበችበት ጊዜ ላይ በተከሰተው ነገር የዛም ጊዜ ከፍተኛ የሆነ መከራ ተከስቷል። ብዙ ህዝቦች አልቋል። ከ1 ሚሊዮን ህዝብ በላይ ነው የተፈጀው። 1 ሚሊዮን 100,000 በላይ ሰው ሞቷል። ከዛ 99 አካባቢ ወይም 90 ምናምን አካባቢ የሚሆኑ ሰዎች ደግሞ ባሪያዎች ሆነው ሄደዋል፣ ተማርከው ሄደዋል። እና ይህንን መልክ ስታዩት የተፈጸመበት ሁኔታ አለ። ግን ደግሞ ሙሉ ፍጻሜ የሚገኘው በመጨረሻው እንደሆነ እንደዚህ ደብል ፉልፊልመንት ያላቸው ትንቢታዊ አቀራረቦች የፕሮፌቲክ ቴሌስኮፒንግ የሚባል አለ እና ልክ እንደ ተራራ ነው ብለው ይገልጹታል። እና ለምሳሌ አንድን ተራራ ስታዩት አንድ ነው የሚመስላችሁ እና እሱ ጋር ደርሳችሁ ግን ስታዩ ሌላ ተራራ ታያላችሁ። በመሃል ሸለቆ ይኖራል እና በመሃል ሸለቆ የጊዜ ርዝመት ነው ይላሉ እና ከዛ በኋላ ሌላ ተራራ ታገኛላችሁ። አሁን የተፈጸመ አለ፣ ከዛ በኋላ ደግሞ የሚፈጸም አለ። እንደዚህ የተለያየ የመጽሐፍ ቅዱሳችን ላይ ያሉ ትንቢቶች ደብል የሆኑ ትንቢታዊ ፍጻሜዎች ያላቸው አሉና የመጀመሪያው በ70 ዓመተ ምህረት በሮማውያን የጦር አዛዥ ቲቶ አማካኝነት በታሪክ ተፈጽሟል። በዛ ጊዜ እንደነገርኳችሁ መቅደሱን አቃጥለውት የጣዖቱን ምልክት ያለበትን ባንዲራዎቹን ድንጋይ በድንጋይ ላይ ያለውን ኢየሱስ የተናገረው በዛ ጊዜ ተፈጽሟል። ወርቅ ስለነበረ በጣራው ላይ በድንጋዮቹ ውስጥ ወርቅ ያንን ለማምጣት ድንጋዩን ይገለብጡ ነበር፣ ያፈርሱ ነበር፣ ያጠፉ ነበር፣ ያቃጥሉ ነበረ። ይህም ጥፋት ተፈጽሟል። ብዙ ሰዎች እንዳልኳችሁ አልቀዋል እና ይሄ ዘጂውሽ ዋር ብሎ የጻፈው መጽሐፍ ላይ ጆሴፈስ የዘገበውን ሄዳችሁ ስታይ ወደ 1 ሚሊዮን ህዝብ መጥፋቱን 97,000 አካባቢ ሰዎች ባሪያ ሆነው መማረካቸውን ትመለከታላችሁ እና በዛ የተነሳ ረሃብ፣ ቸነፈር እንደነበረ ያ የአጭር ጊዜው የትንቢት አፈጻጸም ነው። በረጅም ጊዜ ደግሞ በመጨረሻው ዘመን ላይ የሚፈጸም እንዳለ አንቲክራይስት እንደሚመጣ ደግሞ የሚያመለክት ነውና ይህንን ማስተዋል እንችላለን ማለት ነው። ከዛ ምዕራፍ 25ም ላይ ሄደን ስንመለከት
እንግዲህ ምዕራፍ 25 የ24 ግልባጭ ነው። 24 እና 25 የአንድ ሳንቲም ሁለት ገጽታዎች ናቸው። 24 ቅድም እንዳልኳችሁ የሚናገረው ስለ ክርስቶስ መምጣትና ስላለው ምልክት የሚያወራ ነው። ምዕራፍ 25 ደግሞ የሚናገረው ምንድን ስለ መጨረሻው ዘመን ስለሚጠናቀቀው ጊዜ እና በዛ ጊዜ ደግሞ የሚኖሩ ሰዎች ሊኖራቸው ስለሚገባ ዝግጅት የሚናገር ነው። በየትኛውም ኮንቴክስት ውስጥ በዲስፐንሴሽናሊስቱም በሌሎችም ቤተ እምነት መረዳቶችም ውስጥ ሆናችሁ የምታገኙት ይህንን ነው። ስለዚህ በየትኛውም ጊዜ ውስጥ የሚኖሩ ሰዎች ቤተክርስቲያን ከሆነች ቤተክርስቲያን ልትዘጋጅ ይገባታል። የመጨረሻው ዘመን እንዳለ የሚፈጸም እንዳለ ምዕራፍ 24 ላይ የኢየሱስን መምጣት ነው የሚያወራው። ኢየሱስ ሲመጣ ምድር አታልቅም፣ አይፈጸምም። ምድር የሚፈጸምበት የራሱ ጊዜ አለ፣ ወይም የመጨረሻው የዓለም ፍጻሜ መንግስታቶች በሙሉ የነበሩ መንግስት የሚፈጸሙበት ጊዜ አለው የሚለውን ነገር የሚያሳይ ሆኖ ትመለከታላችሁ ማለት ነው። እንግዲህ ምዕራፍ 25ን ሄደን ስንመለከት የምናገኛቸው ነገሮች አሉ። በተለይም አሁን ምዕራፍ 25ንም ሳነብላችሁ ስንንርማር በሁሉም ኮንቴክስት እያስገባችሁ አንብቡት። ምን ማለት ነው ካላችሁ አንድ ምሳሌ ልስጣችሁ፣ እንደው በኋላ ስታነቡ ግራ እንዳይገባችሁ። ለምሳሌ ያክል ምዕራፍ 25 ላይ ያለውን የነዚህ የአስርቱ ቆነጃጅትን ታሪክ በእነዚህ ኮንቴክስት እንዴት ነው የምንረዳው ካላችሁ ዲስፐንሴሽናል የሆኑ ወይም በጊዜ ቀመር ወይም ቤተክርስቲያን ቅድሚያ ትነጠቃለች፣ የመከራው ዘመን አያገኛትም የሚሉ ሰዎች ይሄ የተጻፈው ለአይሁድ ማህበረሰብ ነው የሚሉ ሰዎችም የሚያምኑበትን ይዛችሁም ቢሆን ወይ ደግሞ አይ ኖ ይሄ የሚናገረው አሁን በዚህ ምድር ላይ ቸርች ኤጅ በሚባልበት እኛ አሁን ባለንበት መዘጋጀት እንዳለብን የጌታ መምጣት በደጅ እንደሆነ እንደ ሌባ እንደሚመጣ የሚናገር ነው ብለን የምናምንም ሰዎች ስንሆን ልንዘጋጅ የሚገባው አንደኛ ከታሪክ አንጻር ተፈጻሚነት ባገኘበት ዘመን ላይ የተፈጸሙ ነገሮች እንዳሉ ታሳቢ ያድርጉ። ለምሳሌ እንዳልኳችሁ ማቴዎስ 25 ላይ የአስርቱ ቆነጃጀት የአምስቱ ልባሞች አምስቱ ሰነፎችን ሲያወራለን ሰነፎቹ ያልተዘጋጁ ዘይት ያልያዙ ግን ደግሞ ቆነጃጀት የተባሉ መብራት የያዙ ግን ዘይቱን ያልያዙ ናቸው። ስለዚህ ልክ ሲመጣባቸው ቡሽራው ለመግዛት እንደተጣደፉት ማለት ይህ ቸልተኝነት የዛ ጊዜ የጀመረ ሳይሆን ከጥንትም የነበረባቸው ስለነበረ በሩ እስኪዘጋ ድረስ ያደረሳቸው ሬሌክታንት መሆን ሰነፍ መሆን በእነሱ ላይ ነበረ። ይሄ ደግሞ በሰባው ዓመተ ምህረት ላይ እንደው እንዴት ተፈጸመ ብለው አንዳንዶች ይተረጉማሉ ካላችሁ የሚተረጉሙት እንዴት ነው? የዛ ጊዜ በነበረው ቲቶ የተባለው የሮም ወታደር መጥቶ እስራኤልን ኢየሩሳሌምን ሲከባት ሲያስጨንቃቸው ወደ ተራራ ሸሽታችሁ አምልጡ ተብለናል ብለው ሸሽተው ያመለጡ በዛ ጊዜም ነበሩ። ስለዚህ በመጨረሻውም ሸሽተው ያመልጧሉ፣ በዛ ጊዜም ሸሽተው ያመለጧሉ። ዝግጅቱ በሁለቱም ዘመን መዘጋጀት ነበረብን የሚለውን ያሳየናል ማለት ነው። በየትኛውም ዘመን መዘጋጀት ነበረብን የሚለውን ነገር ይጠቁማል። ልክ እንደዚሁ አሁን ስለ መክሊቱም ስታጠኑ፣ ስለ በጎች፣ ስለ ፍየሎች ስታጠኑ ምዕራፍ 25ን ይዛችሁ በቅርብ ርቀት የተፈጸመውን በሩቅ የሚፈጸመውን ከዛ አንጻር ሊተረጎም እንደሚችል ታሳቢ አድርጋችሁ እንድታዩት ነው የፈለግኩትና ምዕራፍ 25 ላይ ሄደን ስንመለከት የምናገኘው ነገር ምንድን ነው? በተለይም ስለ መጨረሻው ዘመን፣ ስለ ፍርድ ስለሚሆነው፣ ስለ ሰዎች በዛ ዘመን ላይ ያሉ ሰዎች ስለሚኖራቸው ዝግጅት ነው የሚያወራው ስንል ምንድን ነው የሚለውን ነገር እንመልከት። በመጀመሪያ በዚያን ጊዜ ብሎ ስለሚጀምር ቁጥር 1 ያ ጊዜ ኢየሱስን የጠየቁትና ኢየሱስ የመለሰላቸውን ያንን ትምህርትን ነው የምትመለከቱት። በነገራችን ላይ ኢየሱስ በማቴዎስ ወንጌል ላይ 5 ትምህርቶችን አስተምሯል ብለን ባለፈው ጊዜ እየተመለከተ ነው። ልክ ትምህርቶቹ ሲያልቅ ልክ አሁን ምዕራፍ 26 ላይ ኢየሱስም እነዚህን ቃሎች ሁሉ በፈጸመ ጊዜ ይለናል እና ሌሎቹም ትምህርቶቹን ልክ እንደዚህ አይነት ቃል እናገኛለን። መዝጊያ ሆነው
ኢየሱስም ይህንን ቃሎች ወይም እነዚህን ቃሎች በፈጸመ ጊዜ የሚል በፈጸመ ጊዜ ብሎ አንድ ትምህርት አሁን ይሄ ስለ መጨረሻው ዘመን ስለ መምጣቱ ድንጋይ በድንጋይ ላይ ስለመደራረቡ ስለ ምልክቶቹ የመጨረሻ ያስተማረው ህዝብ ሰብስቦ ከዚህ በኋላ አላስተማረም። ከምዕራፍ 25 እና 26 በኋላ ኢየሱስ አላስተማረም። ከምዕራፍ 24 እና 25 በኋላ 26 ላይ የምታገኙት የተናገረውን ነገር በሙሉ ወደ ተግባር ሲወስደው ወደ መስቀሉ ጉዞ ሲወስደው ሲፈጽመው ነው። ተፈጸመ የሚለው ቃል ትምህርቶቹ በሙሉ መፈጸማቸውንም ጭምር የሚገልጥ ነው። በኋላ ላይ እናየዋለን እና ይሄ ምዕራፍ 24 እና ምዕራፍ 25 ላይ ያስተማረው ትምህርት በዚያን ጊዜ ሲል ያ ኢየሱስ የጀመረው ስለ መምጣቱ የጠየቁት መቼ ነው ድንጋይ በድንጋይ ላይ የሚሆነው ያሉትን የዓለም መጨረሻ መቼ ነው ብለው የጠየቁትን ጥያቄ እየመለሰላቸው መጥቶ ነው በዚያ ጊዜ ያለው። ስለዚህ ስለዛ ስለ መጨረሻው ዘመን ስለ መምጣቱ ስለ ምልክቶቹ የሚያወራበት ኮንቴክስት ውስጥ ሆነን ነው አሁን ምዕራፍ 25ን የምናነበው ማለት ነው። ከዛ ምን አለ? በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች ይላል እና አሁን እያስረዳቸው ያለው ስለ 10ቱ ቆነጃጅት ነው። ስለ 5ቱ ልባሞች 5ቱ ሰነፎች እንደዚህ ይላል። ሰነፎቹም መብራታቸውን ይዘው ከነርሱም 5ቱ ሰነፎች 5ቱም ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከነርሱ ጋር ዘይት አልያዙም። ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራውን በዘገየ ጊዜ ይላል። ይኸውላችሁ ይህቺ ቃል በጣም ወሳኝ ናት። ሙሽራው በዘገየ ጊዜ የሚለው ቃል ማለት ነው። ለምንድን ነው ወሳኝ ነው ያልከው ካላችሁ በመጀመሪያ ደረጃ ይህንን ሐሳብ ለመረዳት የአይሁድን ባህል ማወቅ በጣም ጥሩ ነው። አይሁዳውያን ሲጋቡ እንደኛ አይደለም የሚጋቡት። እንደምታውቁት የኛ አባቶቻችን እንደዛ ያደረጉበት ምናልባት አያቶቻችን ይመስለኛል እንደዛ አይነት አንዳንድ ክፍለ ሀገር ላይ አባት ነው ለልጁ ከሌላኛው አባት ጋር ተማክሮ ልጅህን ለልጄ ተባብለው ነው የሚሰጣጡት። እንደምታውቁት ይሄ በአይሁድ ባህል የነበረ ነው። ልጆች ሳያውቁ እርስ በእርስ አባቶች ውል ያደርጋሉ። ይሄንን ነው ኢየሱስ ክርስቶስ ሲያወራላቸው አይሁዳውያን ይረዱታል። አባት ለልጁ እጮኛ ወይም ሚስትን እንደሚያጭ ያውቃሉ እና ደግሞ ካጨ በኋላ ወይም አባትና አባት ተነጋግረው ከጨረሱ በኋላ ልጆች ደግሞ እንዲተያዩ ያደርጓቸዋል። አሁን ይሄ መጽሐፍን ስታነቡት በተለይም ደግሞ ኢየሱስ ክርስቶስን እንደ ሙሽራው ቤተክርስቲያን እንደ ሙሽሪት ስታዩት ኢየሱስ ክርስቶስ ስፍራ ላዘጋጅላችሁ እሄዳለሁ ያለውን ቃል ስታስቡት እንደገና ደግሞ ዘገየ የሚለውን ቃል ስታስቡት ከነሱ የጋብቻ የባህል ስርዓት ጋራ የሚሄድ እንደሆነ ልብ እንድትሉ ፈልጌ ነው። እንዴት መሰላችሁ? አንደኛ እንዳልኳችሁ የመጀመሪያው ትውውቅ አባት ለአባት ተነጋግረው ይተጫጫሉ ወይም አንድ ልጅን ለልጅ ይሰጣጣሉ። ይሄ ልክ ምን ማለት መሰላችሁ? በእኛ ኮንቴክስት ስትመጡ እግዚአብሔር እኛን በክርስቶስ ኢየሱስ ሊያጨን እንደፈለገ ታዩበታላችሁ እዛ ላይ እና ለክርስቶስ እንድንሆን ሙሽራይቱ ቤተክርስቲያን ለክርስቶስ እንድትሆን ሙሽራውን ኢየሱስ ክርስቶስን እግዚአብሔር እኛን በመውደድ አንድ ልጁን በመላክ እሷ ቤተክርስቲያንን ወይም ደግሞ ያመኑትን ሁሉ ለክርስቶስ ለማድረግ ማሰቡን ታያላችሁ። ቀጥሎ የምታገኙት በእነሱ ባህል መሰረት እርስ በርስ ይገናኙና ቫው ይደራረጋሉ፣ ቃል ይሰጣጣሉ፣ ይተጫጫሉ። ምን ማለት ነው? አገባሻለሁ ከኔ ከዚህ በኋላ ከኔ ጋር ነሽ ብሎ ትቷት ነው የሚሄደው። ይዟት አይሄድም። የሚሄደው ወደ አባቱ ቤት ነው። ልክ ኢየሱስ በዮሐንስ ምዕራፍ 12 ላይ ወይ 14 ላይ ስፍራ አዘጋጅላችሁ ዘንድ እሄዳለሁ ወደ አባቴ ብሎ እንደሄደ ልባችሁ አይታወቅ፣ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲስ ባይሆን ባልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁ፣ ሄጄም ስፍራ ባዘጋጀሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ ይላል እና ኢየሱስ ክርስቶስ እንደሚሄድ ሁለተኛ እንደሚመጣ ልክ ሙሽሪትን ነግሯት ማለት ነው። ከዛ ጊዜ ጀምሮ ባልና ሚስት ነው የሚባሉት፣ ግን አብረው መኖር አይችሉም። ታውቃላችሁ፣ ከተጫጩ እጮኝነት የከበረ ነው። መጽሐፍ ቅዱሳችን እጮኝነት መተያያ ነው አይለንም፣ ወይንም ደግሞ መሞካከሪያ ነው አይለንም።
የሚለን እጮኝነት ቃል ኪዳን ነው የሚለው። እጮኝነት በተለይም ደግሞ በሕጉ አማካኝነት ካያችሁት አንተ ሚስትን ታጫለህ ነው የሚለው። የምትታጨው ሚስት ናት። ከዛ ሌላ ሰው በብብቷ ይተኛል ማለት እርግማን ነው። እግዚአብሔርን ቃል ባትሰማ ያዘዝኩህን ትእዛዝ ባትፈጽም ይመጣብሃል፣ ይደርስብሃል የተባለው እርግማን አጭቶ አለማግባት ነው። ስለዚህ ማጨት ቃል ኪዳን እግዚአብሔር ስለዚህ ይመጣና ቃል ኪዳን ያደርግና እንግዲህ ይሄዳለው ይላታል። ከዛ ወደ አባቴ ቤት ሄድና ለአንቺ ስፍራ አዘጋጅልሻለሁ ብሏት ይሄዳል። ከዛ ስፍራ ያዘጋጅላታል። አባቱ ቤት ሄዶ ሚስቴን ላመጣ ነው ብሎ ስፍራ ማዘጋጀት ይጀምራል። ስፍራ አዘጋጅቶ የሚመለስበት ቀን ግን አይታወቅም። ሚስት አታውቅም፣ ቤተሰብ አያውቅም። ድንገት ነው የሚመጣው። መቼ እንደሚመጣ አይታወቅም። ስለዚህ እሷ ተዘጋጅታ ነው ባላለኝ ይሄዳሉ፣ የሆነ ቀን ላይ ይሄዳሉ። የማርያምና የዮሴፍን ሄዳችሁ መመልከት ትችላላችሁ። ታጭታ ነበረ እና ከሚስትን ይዘ ለመውሰድ አትፍራ ነው ያለው። ለመውሰድ ሲለው ቃሉ የሚያወራው ወደ ቤት ለመውሰድ የሚል እንደ ሚስት አድርገህ ለመውሰድ ማለት ነው። እና ለምን ታጭታ ስለነበረች ማለት ነው። ስለዚህ ምንም ይሄ የታወቀ ነገር ነው እና ልክ ኢየሱስ ክርስቶስም እኛን እስኪወስደን ድረስ አሁን ድረስ እንደዘገየ ባል ይሄድና ቤት እስኪሰራ እስኪያዘጋጅ ይዘገያል፣ ይታወቃል። ስለዚህ የሚመለስበት ቀን አይታወቅም። ዝም ብሎ መጠበቅ ነው። በጉጉት መጠበቅ፣ በናፍቆት መጠበቅ፣ ተዘጋጅቶ መጠበቅ፣ ሙሽራ ሆኖ ሙሽሪት ሆኖ መጠበቅ፣ ሙሽራዬ ይመጣል ብሎ መጠበቅ ነው ያለባት ድርሻ የሙሽሪት እና ትጠብቀዋለች። ድንገት ግን እንደምታውቁት እዚህ ክፍል ላይ ስትመለከቱ ምን ይላል? መብራታችን ሊጠፋብን ነው፣ ከዘይታችን ስጡ አሏቸው። ዘግይቷል። የመዘግየቱ የታወቀ ነው። እኛም የ2000 ዓመት እየጠበቀን ነው። ዘግይቷል። ከዛስ በዚያ ጊዜ እነዚህ ቆነጃጅቱ ሁሉ ተነሱና መብራታቸውን አዘጋጁ። ለምንድን ያዘጋጁት? ቁጥር 5 ላንብላችሁ። ሙሽራው በዘገየ ጊዜ ሁሉም እንቅልፍ አላቸውና ተኙ ይላል። ሁሉም፣ አምስቱም ልባሞቹም አምስቱም ሰነፎች እኩል ነው የተኙ። መተኛ ችግር የለውም፣ ተኙ። ግን አንድ ነገር አለ። ሙሽራው ቢዘገይም ይመጣል። እርግጠኛ ናቸው እነሱ። አዘጋጅተው ነው የተኙት። መብራት ይዘዋል። መብራቱ ብቻ ሳይሆን ዘይት አላቸው። ዘይቱን ይዘዋል፣ ተዘጋጅተዋል። ሁለቱም ተኝተዋል። ግን አምስቱ ልባሞቹ ግን ተዘጋጅተው ነበረ። ከዛ እነሆ ይላል እኩለ ሌሊት ሲሆን ይላል። አያችሁ፣ እኩለ ሌሊት ላይ ባልተጠበቀ ሰዓት ላይ ማንም ባላሰበው ሰዓት ላይ ምን ሆነ ይለናል። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ትቀበሉ ዘንድ ውጡ የሚል ሁካታ ሆነ፣ መለከት ተነፋ። ይሄ በድሮ ባህል፣ በእነሱ በአይሁድ ባህል ልክ እንደዚህ ሙሽሪት እየጠበቀች እያለች ይመጡና መልእክተኞች ጥሩምባ እየነፉ ሙሽራው እየመጣ ነው ተዘጋጁ ይላሉ። አንዳንዴ በማታ ምን ይዘው? ችቦ ይዘው መብራት ይዘው እያነደዱ ይመጣሉ። ሰዎች ከርቀት ያዩዋቸውና ሙሽሪት እገሌ ቤት የሚመጡ ሙሽራው እየመጣ ነው፣ እገሌ ቤት ድግስ አለ ማለት ነው ይላል። ከዛ በኋላ ነው ድግስ ደግሰው ከዛ በኋላ ነው ሙሽራው ሙሽሪትን ይዞ የሚሄደው እና ይሄ የተለመደ ነበረ። ልክ እንደዛው ነው። የሚያወራላቸውን ሐሳብ የሚያውቁትን ሐሳብ ነው። በእኛም በመጽሐፍ ቅዱሳችን ላይ ካስታወሳችሁ ኢየሱስ ክርስቶስ እንደሚመጣ ሲነግረን መለከትም እንደሚነፋ ይነግረናል አደለ? ድንገት ይመጣል ብቻ ሳይሆን አንደኛ ተሰሎንቄ ምዕራፍ 4 ቁጥር 16 ላይ ጌታ ራሱ ይላል በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳል። ሙሽራው እንደመጣ የሚታወጅ አዋጅ አለ። መለከት ይነፋል። ድንገተኛ ቢሆንም አመጣጡ ግን እንደዛው ባህል፣ እንደዛው ካልቸር፣ አሁን እንደነዚህ 10ቱ ቆነጃጅት ተብለው እንደተጠቀሱት ምሳሌ ልክ እንደዛው መለከት ይነፋል። ድንገት ሲመጣ መለከት ይነፋል። የሙሽራው መምጣት የሚያውጁ መለከት የሚነፉ መልእክተኞች አሉ። መልአክ ብሎ እዚህ ቦታ ላይ ይናገራል። ያ ብቻ አይደለም። በአይሁድ ባህል ልክ አሁን እዚህም ቦታ ላይ መለከቱ ከተነፋ በኋላ መጥተው መብራታችን ሊጠፋብን ነውና ከዘይታችሁ ስጡን ብለው ልባሞቹ ጠየቋቸው፣ ሰነፎቹ። ከዛ ልባሞቹ ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ፣
ለእናንተ ሰተ ለእኛም ለእናንተም ባይሆንስ ሁላችንም ልንከስር አይደል? ለእኛም ለእናንተም ባይበቃስ? ስለዚህ ምን እናድርጋል? ሂዱ ከሌሎች ወስዳችሁ ግዙ፣ ሽያጭ ቦታ ሂዱ። ይልቁንስ ግዙ፣ ሄዳችሁ ወጥታችሁ ለራሳችሁ ግዙ አሏቸው። ሊገዙ በሄዱ ጊዜ ሙሽራው መጣ። አሁን መለከቱ ነበር ቅድም የተነፋው፣ ሙሽራው ደረሰ መጣ። ተዘጋጅተው የነበሩት እስቲ ተዘጋጅተው የነበሩት በውስጣችሁ በሉ። ተዘጋጅተው የነበሩት ይላል እና ምን ሆኑ? ከእርሱም ጋር ወደ ሰርግ ገቡ። ይሄ ባህላቸው ነው። ከእርሱ ጋር ወደ ሰርግ ገቡ። ከሙሽራው ጋር ይገባሉ። ተሰልፈው ነው የሚገቡት። በቃ ተሰልፈው የሰፈሩ የአካባቢ ሰው የተጠራ ሁሉ ተሰልፎ ይገባል። ከዛስ ገብተው ሲጠናቀቅ መጽሐፉ ሲነግረን ባህልም ሲነግረን ደጁ ተዘጋ ይላል። ደጅ ይዘጋል። ለምን? ሌቦች እንዳይገቡ፣ ያልተጋበዙ እንዳይገቡ፣ የማይመጥኑ ሰዎች እንዳይገቡ፣ ሙሽራውን የማያውቃቸው ሰዎች እንዳይገቡ በር ይዘጋል። ተዘጋባቸው ይላል። በር መዘጋቱ ቁጥር 10 ላይ የምትመለከቱት ይህንን ነው። በዛው ባህል መሰረት ደግሞ እንደሚደረገው ኢየሱስም ሲመጣ ያልተዘጋጁ ሰዎች ድጋሚ ቻንስ የለም፣ በር ይዘጋል። የሚዘጋበት ጊዜ አለ። አሁን የተከፈተው የጸጋ በር አሁን ነው ያለው። ምናልባት ጌታን የማታውቁ ሰዎች ካላችሁ አሁን ነው ያለው፣ ነገ የለም። የመዳን ቀን አሁን ነው የሚለው ለዚህ ነው መጽሐፍ ቅዱስ ደጅ የሚዘጋበት ጊዜ አለ። በዛ ጊዜ ሰርጋቸው ላይ ደጅ ይዘጋሉ። ያረፈደ የዘገየ አይቻልም። ለምን? ሙሽራውን አለማክበር ነው፣ ጋባዡን አለማክበር ነው። ስለዚህ ተዘጋጅተው ያሉት ይገባሉ፣ ሌሎቹስ ይዘጋባቸዋል። እና ደጁ ተዘጋ ብሎ ያስቀምጥልናል። እና ከዛ መጥተው ምን አሉ ይላል። በኋላም ደግሞ የቀሩት ቆነጃጀት መጡና ይላል። ዘይቱ ኬት አግኝተውት ነው የመጡት እንዴ? በዚህ ሰዓት እኮ ዘይቱ የለም። የነበራቸው ግን ዘይት ማለት ታውቃላችሁ ከመንፈስ ቅዱስ ጋር ያለ ህብረት ነው፣ ግንኙነት ነው። ኬት አምጥተው ከክርስቶስ ውጭ ዘይቱን ኬት አምጥተው አሁን ያለው አይነት ዘይት ካልሆነ በስተቀር ማለት ነው። እና ኬት አምጥተው ነው ዘይቱን ይዘውት የመጡትና መጡና ጌታ ሆይ ክፈትልን አሉ። እሱ ግን መልሶ ምን አላቸው ይላል፣ እውነት እላችኋለሁ አላውቃችሁም አለ። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ። በየትኛውም ጊዜ እንድንኖር መጽሐፍ ቅዱስ የሚነግረን ቅድም እንዳልኳችሁ በዲስፐንሴሽን የምታምኑ ሰዎች ካላችሁ ነቅታችሁ ኑሩ፣ ተዘጋጅታችሁ ኑሩ። ምንም እንኳን አሁን አይደለም ይሄ ጊዜ ብትሉ መጽሐፉ የሚያስተምረን ግን ህይወታችን ዕለት ዕለት ከመንፈስ ቅዱስ ጋር የተቀራረበ ዕለት ዕለት የክርስቶስ መምጣት የሚናፍቅ ዕለት ዕለት ዘይቱ ያለው የማይቋረጥ የሚያበራ ለሰዎች ብርሃን የሚሆን ህይወት ነው። እኛስ ቤተ ክርስቲያን ክርስቶስ ይመጣል ብላ የምትጠብቅ ቤተ ክርስቲያን እንዴት መኖር አለባት? ሰዓቲቱን ቀሪቱን አታውቁምና ንቁ ተብለናል። እንዴት እናድርግ? አሁንም ተዘጋጅተን እንኖር። ዘይታችንን ቆንጆ ይላቸዋል። ቅድም ብያቸዋል፣ ቆንጆ ናቸው። ይሄ ውጫዊው አክቲቪቲን ነው የሚያሳየው። ደግሞ መብራቱን ይዘዋል፣ ግን ዘይት የለውም። ካያችሁት እኮ ሊጠፋብን ነው ያሉት። እየተብለጨለጨ በትንሹ ነበረ፣ ግን በትጋት አይደለም። ቦግ ብሎ አልነደደም። እንደተቀበሉት አይደለም። እዚህ የሚጠበቅብን የህይወት ስርዓት አለ። ጥቂት ጥቂት እየነደደ ያለ የምታዩት ነገር ካለ አንድዱት። በደንብ ቦግ ብሎ ይንደድ፣ በደንብ ይቀጣጠል፣ በደንብ ያብራ። በደንብ ሙሽራው ሲመጣ በደንብ ያብራ። የዛ ጊዜ እነዚህ ናቸው የሚገቡት። ያለበለዛ ሲመጣ ይጠፋል። ስለዚህ የሚነግራቸው ተዘጋጅታችሁ መኖር አለባችሁ የሚለውን ነገር ሲያበስርላቸው እንደሆነ ትመለከታላችሁ። ከዛ በኋላ ላይ የምትመለከቱት ደግሞ የሁለተኛው ምሳሌ ነው። ከምዕራፍ 25 ከ14 ጀምሮ ያለውን ደግሞ ሄዳችሁ ስትመለከቱት ከ14 እስከ አይ ቲንክ ከ14 ጀምሮ ቆይ እሺ እያነበብነው እንየው። ለማንኛውም
ምክንያቱም እስከ መጨረሻው ድረስ ስላልሆነ በኋላ ደግሞ የበጎቹና የፍየሎቹ ስላለ እሱ ከ31 ጀምሮ እናየዋለን። ነገር ግን እዚህ ክፍል ላይ ከ14 ጀምሮ ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናል። ለእያንዳንዱ እንደ አቅሙ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱ 1 ሰጠና ወደ ሌላ ሀገር ወዲያውም ሄደ። 5 መክሊት የተቀበለው ሄዶ ነገደበት፣ ሌላውም 5 አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመንም በኋላ እነዚያ ባሮች ጌታ መጣና ተቆጣጠራቸው። ከዛ 5 መክሊት የነበረው አተረፍኩበት ይላል። 2 መክሊት የነበረው አተረፍኩበት ይላል። 1 መክሊት የነበረው ግን የሚናገረውን ነገር ትመለከታላችሁ። እነዛን መልካም አንተ በጎ ታማኝ ባሪያ፣ በጥቂት ታምናል፣ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊትም የተቀበለውንም እንደዛው አለው። 1 መክሊት የተቀበለው ሰው ደግሞ እንደዚህ ያለ ይላል ቁጥር 24 ላይ 1 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህበት የምታጭድ ካልበተንክባትም የምትሰበስብ ጨካኝ ሰው መሆንን አውቃለሁ። ፈራሁ፣ ሄጄም መክሊትን በምድር ቀበርኩ፣ እነሆ መክሊት አለ። በጣም የሚገርም ነው። ይህ ሰውዬ የተናገረውን ቃል ስትሰሙት ጨካኝ ሰው ነህ። ለምን? አንደኛ አንተ ካልዘራህበት እንደምታጭድ አውቃለሁ አለ። ካልዘራበት የሚያጭድ ከሆነ እንደማይለቀው ካወቀ ለምንድን ነው ታዲያ ዘርቶ ቶሎ ይዞ ማይቀመጠው? ኢየሱስ የሚመልስለት እንደዛ ብሎ ካልዘራሁበት የማጭድ ከሆነ ታዲያ ለምን አንተ አላተረፍክበትም? አይደለም ባህሪው ግን ኤክስኪውዝ ነው እንጂ የሰጠኸው አንተ እንደዛ አይደለም። መስራት የማትፈልግ የተሰጠህን ነገር የቀበርክ ነህ። ለምን? ካልዘራሁበት የማጭድ ከሆንኩኝ እንዳጭድ ካልበተንኩትም እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባ ነበር። እንደዚህ ከሆንኩ እኔ ለምን ለለዋጮች አትሰጥም? ለሌሎች ኤክስቼንጀሮች ለምን አትሰጥም? ለምን አታተርፍበትም? እሱ እንዲህ ነው ካልክ ለምን? ስለዚህ የሰበብ አይነት ነው ያስቀመጠው እና በኋላ ምን ይለዋል? እኔም መጥቼ ያለኝን ከትርፉ ጋር ወስደው ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊት ላለው ስጡት፣ ላለው ሁሉ ይሰጠዋል ይበዛለትማል። ከሌለው ግን ያው ያለው እንኳን ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ልቅሶና ጥርስ ማፋጨት ይሆናል እና ተሰጥቶት የነበረ ነው። መክሊት ተሰጥቶት የነበረ ሰው ነው። በኋላ ግን የገባበት ዴስቲኒውን ስታዩት ግን የት ነው ስትሉ በር እንደተዘገባቸው 5ቱ ሰነፎች ነው። ምን አይነት ቦታ ነው የሄደው? ልቅሶና ጥርስ ማፋጨት ያለበት ቦታ ነው የሄደው። ስለዚህ ተዘጋጅቶ መኖር በትጋት መኖርን የሚያሳይ ሆኖ ታዩታላችሁ። ይህንን ያላደረገ ስትሉ በየትኛውም ዘመን የትኛውም አይነት አስተሳሰብ ላይ ያለው ኪሳራ ውስጥ ነው ያለው። በቸርች ኤጅ ውስጥ ይሄ ነገር ይፈጸማል፣ ክርስቶስ ከመምጣቱ በፊት እንዲህ ይሆናል የምንል በሙሉ ተዘጋጅተን መኖር እንዳለብን። አይ ይሄ ነገር በ70 ዓመት ላይ ተፈጽሟል፣ በዛ ጊዜ ላይ ያልተዘጋጁ በሙሉ ጥርስ ማፋጨት ሆኖባቸዋል፣ በረሃቡ አልቀዋል። የተዘጋጁትስ አምልጠዋል፣ ፔላ ወደሚባል ተራራ ወጥተው ሄደው እዛ ቆይተዋል። በመጨረሻ እንደዚሁ ያልተዘጋጁ ጥርስ ማፋጨት ወዳለበት ለቅሶ ወዳለበት ይገባሉ የሚለውን ነገር ያሳየናል ማለት ነው። ስለዚህ እስከ 30 ድረስ ያለው ስለዚህ ስለ መክሊቱ የሚናገር ነው። ከ31 ጀምሮ ያለውን እንመልከት። የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክቱ ሁሉ በዚያ ጊዜ በክብሩ ዙፋን ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። በጎችን በቀኙ ፍየሎችን በግራቸው ያቆማቸዋል። አሁን እንግዲህ የሚናገረው የሰው ልጅ በክብሩ በሚመጣበት ጊዜ ፍጻሜ ይሆን። ፍጻሜ የሚባለው የዓለም መጨረሻ የሚባለው ክርስቶስ ከመጣ በኋላ ነው የሚለውን ነገር ታዩታላችሁ ማለት ነው። እና ከዛ ፍየሎቹን ከበጎቹ ይለያል፣ እርስ በርሳቸው ይለያቸዋል። በጎቹን በቀኙ ፍየሎቹን በግራ ያቆማቸዋል። ንጉሱም በቀኝ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግስቱ ረሱ። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ እንግዳ ሆኜ ተቀብላችሁኛል፣ ታርዤ አልብሳችሁኛል፣ ታምሜ ጠይቃችሁኛል እና ታስሬ ወደ እኔ መጥታችኋል። ጻድቃን መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መቼ አበላን?
ወይስ ተጠምታ አይተን መቼ ያጠጣን? እንግዳ ሆነስ አይተን መቼ ተቀበልን? ወይስ ታርዛ አይተን መቼ ያለበስን? ወይስ ታመ ወይስ ታስረ አይተን መቼ ወደ አንተ መጣን? ንጉሡ መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞቼ ለአንዱስ እንኳን ስላደረጋችሁት ለእኔ አደረጋችሁት ይላቸዋል። በዚያን ጊዜ በግራው ያሉትን ደግሞ ይላቸዋል፣ እናንተ እርጉማን ለሰይጣን ለመላእክት ወደ ተዘጋጀ ወደ ዘላለም እሳት ከኔ ሂዱ። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ እንግዳ ሆኜ አልተቀበላችሁኝም፣ ታርዤ አላለበሳችሁኝምና፣ ታምሜም ታስሬም አልጠየቃችሁኝምና። እነርሱም ደግሞ ይመልሳሉ፣ ጌታ ሆይ ተርበ ወይስ ተጠምተ ወይስ እንግዳ ሆነ ወይስ ታርዘ ወይስ ታመ ወይስ ታስረ መቼ አይተን አላገለገልንህም ይሉታል። ያን ጊዜ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ለአንዱ ስላደረጋችሁት ለአንዱ ስላላደረጋችሁት ለእኔ ደግሞ አላደረጋችሁትም ብሎ ይመልስላቸዋል። እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ። ምን ማለት ነው? እግዚአብሔር ዋጋን ይከፍላል። በየትኛውም ዘመን ላይ ያሉትን እንደ በጎቹ ርኅራሄ ያላቸው ልባቸውን የሚያፈሱ ለወንጌሉ ስራ ቀኝ እጃቸውን የሚሰጡ በመልካም ነገር የሚታወቁ ድሆችን የሚያስቡ የሚራሩ የሚረዱ በዛ በሰባኛውም ዓመት ላይ የዛ ጊዜ ያ ወታደር መጥቶ በከበበ ጊዜ ያካፈሉ ሰዎች በመጨረሻ ጊዜ ላይ እግዚአብሔር ሪዋርድ አለው። መዳናቸው በዛ አይደለም፣ ነገር ግን ሪዋርድ አላቸው። ደግሞ በቤተ ክርስቲያን ዘመን አሁን ባለንበት ዘመን ይሄንን ነገር እናምናለን የምንል አሁንም ለታናናሾች ለተባሉት ለሚያገለግሉ ወንጌልን ይዘው ለሚሮጡ አብረን መቆም አለብን። እጃችን መፈታት መቻል አለብን። ሩሩ መሆን አለብን። መስጠት ማካፈል አለብን። በመጨረሻው ዘመን ላይ ደግሞ ነው የሚሆነው። አዎ በዛም ጊዜ ማካፈል አለብን የሚለውን ነገር ማየት እንችላለን ማለት ነው። ስንጠቀልለው ምንድነው ይሄ ክፍል እንዴት ይጠቅለል? በምንድን ነው የምንጠቀልለው ካላችሁ አንደኛ ልክ ዝግጅትን በተመለከተ በደንብ ልናስብ እንደሚገባ ወይም ምዕራፍ 24 ላይ የተመለከትነውን ኢየሱስ ክርስቶስ እንደሚመጣ ድንጋይ በድንጋይ ላይ እንደሚነባበር ከዛ በኋላ ደግሞ የጥፋት ልጅ በተቀደሰው ስፍራ በምዕራፍ 25 እንደተጻፈው እንደሚቆም ካመንን እንደዚህ አይነት ነገሮች እንዳሉ ካመንን እንግዲህ የተነገረው ነገር በሙሉ እንደሚፈጸም በ70 ዓመተ ምህረት አይተነዋል። ከዛስ በኋላ በመጨረሻም ደግሞ ይፈጸማል። ስለዚህ ምን እናድርግ? ተዘጋጅተን እንኑር። እንዴት እንዘጋጅ? በውጭ አንዘጋጅ። አምስቱ ልባሞቹ የውስጥ ዝግጅት አይደለም ያላቸው፣ የውጭ ዝግጅት አይደለም፣ የውስጥ ዝግጅት ነው። መብራታቸው እንዲበራ የሚያደርገውን ዘይቱን ነው የያዙት እነሱ። ስለዚህ ከዘይቱ ጋር እንጣበቅ የሚለውን እናይበታለን። ስለዚህ ልባችን ከእግዚአብሔር ጋር እንደ አምስቱ ልባሞች እንደሚለው ልባችን ከእግዚአብሔር ሐሳብ ጋር ሁል ጊዜ የተቆራኘ መሆን አለበት። ሁለተኛው መክሊት ተሰጥቶት እንደነበረው ወይም መክሊት እንደተሰጣቸው ሰዎች ደግሞ ምን እናድርግ? እንትጋበት። የተሰጠንን ነገር ጸጋችንን፣ አገልግሎታችንን እናትርፍበት። እንትጋ። እጆቻችን ይትጉ። ስለዚህ ልባችን ይዘጋጅ፣ እጃችን ይትጋ። በመጨረሻስ እንደ በጎቹ ደግሞ እናካፍል፣ ሩሩኑን እንስጥ፣ ልባችን ይራራ የሚለውን በሶስቱ መጠቅለል እንችላለን ማለት ነው። ስለዚህ ምዕራፍ 25 እና ምዕራፍ 24 ያንን ኢየሱስ የተጠየቀውን መቼ ነው የተባለው የመምጣትን ጉዳይ የዓለም መጨረሻ ጉዳይ መቼ ነው ድንጋይ በድንጋይ ላይ ለሚለው አጠቃላይ የቀረበ ትንተና ነው። እንግዲህ ይህን ዛሬ ያደረግነው ማለት ነው። ምዕራፍ 26 ላይ ቅድም እንዳልኳቸው አምስተኛው ትልቁ ትምህርት ተዘጋ ማለት ነው። አሁን ኢየሱስ ከዚህ በኋላ ቃል ሲያስተምር አታዩት፣ ወይም ተከታታይ ህዝብ ሰብስቦ እንዳሁኑ ሲያስተምር እነዛ አምስቱ ትምህርቶች የመጨረሻው መገባደጃ ይሄ ነው። እንደውም የሁሉም ትምህርቶች መገባደጃ ነው። ምዕራፍ 26 ቁጥር 1 እዩት፣ እንደዚህ ይላል። ኢየሱስም እነዚህን ቃሎች ሁሉ በፈጸመ ጊዜ፣ ይሄ በፈጸመ የሚለውን ከፋፍለን እንመልከተው። ቅድም እንዳልኳቸው የትምህርቶቹ መዝጊያ ላይ እያንዳንዱ ከዚህ በፊት አራቱን ተመልክተናል። መዝጊያቸው ይህን ቃል ነበረ። አሁንም እዚህ ጋር ሄደን ስንመለከት መዝጊያው ይሄ ቃል ነው። ግን አሁን የአሁኑ ቃል ለየት የሚያደርገው
ይሄ ምዕራፍ 24 እና ምዕራፍ 25 ላይ ስላለው ስለመጨረሻው ዘመን ስለ መሲሁ መምጣት ስለ መዘጋጀት የሚናገረውን መፈጸም ብቻ አይደለም። የትምህርት ሴሽን ተዘጋ። ሊያስተምር ኢየሱስ ክርስቶስ ይዞት የመጣ ወደ ምድር ትምህርቱ ሁሉ አጠናቀቀ፣ ፈጸመላቸው፣ አስተማራቸውና ጨረሰ። ምዕራፍ 26 የሚናገረው ተፈጸመ የሚለው የትምህርት ሴሽኑ ተፈጸመ ነው። በኋላ አጠቃላዩ ደግሞ ሲፈጸም ቴቴሌስታይል ብሎ በመስቀል ላይ ተፈጸመ ይላል። አሁን ግን ትምህርት ተፈጸመ። ምዕራፍ 26 የሚያወራው ይህን ነው። የትምህርቱ ማብቂያ የስራው መጀመሪያ ነው። የቱ ስራ? የመስቀሉ ጉዞ ሊጀምር ነው። ስለዚህ ትምህርት አለቀ የሚለው ትመለከታላችሁ። የ24 እና የ25 መዝጊያ ነው ተፈጸመ የሚለው ቃል። ይህን ሁሉ በፈጸመ ጊዜ የሚለው ቃል እሱን ትመለከታላችሁ። ከዛስ በኋላ ሁለተኛው ምንድን ነው የሚያሳየው? ይሄ ትምህርቱ ማብቃቱ እስካሁን ያስተማረው በደብረ ዘይት ተራራ ላይ የነበረው መፈጸሙን ብቻ ሳይሆን ትምህርቶች በሙሉ እስካሁን የነበሩት ወደ ምድር ይዞት የመጣው የትምህርት ሴሽን ተጠናቀቀ፣ አለቀ። ከዛስ ሁኔታዎች ሁሉ ይቆጣጠር እንደነበረ ማሳያ ነው። ተፈጸመ የሚለው በቃ አሁን ከዚህ በኋላ ወደ ሌላ ነው ምንገባው እያላቸው ልክ ካያችሁ ተፈጸመ ካለ በኋላ ቃሉ ለደቀ መዛሙርቱ ከ2 ቀን በኋላ ፋሲካ እንዲሆን ታውቃላችሁ፣ የሰው ልጅም ሊሰቀል አልፎ ይሰጣል አለ። ተፈጽሟል። ትምህርት የመጣሁበትን ማስተምራችሁ ሁሉ ጨርሻለሁ። አሁን ከ2 ቀን በኋላ ፋሲካ ይሆናል ታውቃላችሁ አደለ አላቸው። የሰው ልጅ ሊሰቀል አልፎ የሚሰጥበት ጊዜ ደርሷል። ተፈጽሟል። ያኛው ሁሉን የሚያውቀው ኢየሱስ ክርስቶስ አሁን ደግሞ ታልፌ የምሰጥበት ጊዜ ነው። ድንገት አደለም፣ ሃይጃክ አደለም የምደረገው፣ ወይንም ደግሞ ያልታሰበ አደለም፣ የታሰበ ነው፣ በዘላለም የታቀደ ነው። ስለዚህ ታልፌ የምሰጥበት ጊዜ መጥቷል። ሁለተኛው በፈጸመ ጊዜ የሚለው የትምህርቱ ጊዜ አልፎ የስቅላቱ ጊዜ እንደሚጀምር ማሳያ ነው። ሶስተኛው ወደ ፋሲካ በግነት መሸጋገሪያ ድልድዩ ነው። የፋሲካው በግ የሚሆነበት ምን እንደሆነ ልንገራችሁ። እዚህ ጋር በጣም የሚገርም ሳጠና ያገኘሁት ነገር ምንድን ነው? እንደምታውቁት ለፋሲካ የሚቀርቡ በጎች ይመረመራሉ፣ ይፈተሻሉ፣ ይታያሉ። እና ኢየሱስ ክርስቶስ በፈጸመ ጊዜ የሚለው ያንን ሁሉ ጨርሶ አሁን ምርመራ ላይ ነው። ያ እውነተኛ መስዋዕት፣ እውነተኛ ንጹህ፣ ነውር የሌለው እንከን የሌለው መሆኑን የሚታይበት ጊዜ ነው እና ልክ እንደዛኛው ዘመን ላይ ሊቀርብ ያለው መስዋዕት በግ እንደሚታይ እንከን እንደሌለው እንደሚታሰብ ሁሉ ኢየሱስም ተፈጸመ ካለ በኋላ አሁን ደግሞ ይሄ ንጹህ በግ እንደሚቀርብ የሚያሳይበት ጊዜ ነው እና እንደዚህ ይላል ቁጥር 2 ላይ ፋሲካ እንዲሆን ታውቃላችሁ፣ የሰው ልጅም ሊሰቀል አልፎ ይሰጣል አለ። በዚያን ጊዜ ካህናት አለቆች፣ የሕዝብም ሽማግሌዎች ቀያፋ ከሚባለው በሊቀ ካህናቱ ግቢ ተሰበሰቡ። ኢየሱስንም በተንኮል ሊይዙት ሊገድሉ ተማከሩ። ነገር ግን በሕዝቡ ዘንድ ሁከት እንዳይነሳ በበዓል አይሁን አሉ። ኢየሱስ ፋሲካ ነው ከ2 ቀን በኋላ አላቸው። የሰው ልጅ ታልፎ ይሰጣል አላቸው። እነዚህ ሊያጠፉት የሚማከሩት ሰዎች ኖ በበዓልማ መሆን የለበትም፣ ሕዝቡ ሁከት እንዳይነሳ በዓሉን በሰላም ያክብሩት ይላል። እነሱ ታልፎ የሚሰጥበትን ጊዜ አያውቁት። ኢየሱስ ግን ታልፎ የሚሰጥበትን ጊዜ ስለሚያውቀው ከ2 ቀን በኋላ ፋሲካ ነው አይደል? የሰው ልጅ ታልፎ ይሰጣል ይላቸዋል። ምን ማለት ነው? ሁሉን ያውቃል ማለት ነው። ስለዚህ ሁሉን ስለሚያውቅ እነሱ ሁከት እንዳይነሳ ብለው ትተውት፣ አስቆሮቱ ይሁዳ ደግሞ ሲነሳ ታዩታላችሁ፣ ሊያስፈጽም ሲወጣ ትመለከታላችሁ። እና የሚገርም አይነት መቀናጀትን ታያላችሁ። ግን ኢየሱስ ክርስቶስ እንደተባለው ወይም እንደተጻፈው በዛ እንደተቀመጠው ሲሄድበት እንመለከታለን ማለት ነው። ቪክቲም ሆኖ ሳይሆን በታሰበው፣ በታቀደው፣ በተጻፈለት ነው የሄደው የሚለውን ነገር እንመለከታለን ማለት ነው። እንግዲህ ለደቀ መዛሙርቱ ከ2 ቀን በኋላ ፋሲካ እንዲሆን ታውቃላችሁ፣ የሰው ልጅም ሊሰቀል አልፎ ይሰጣል ብሎ የነገራቸው ነገር ምንድን ነው ስንል
አሁን ጨርሻለሁ፣ ትምህርቴን ጨርሻለሁ፣ ለእናንተ ማስተላለፍ የሚገባኝ መልእክት ሁሉ አስተላለፊያለሁ። ከዚህ በኋላ ያለው ነገር ምንድን ነው ይላቸዋል። የፋሲካው በግ ቅያሪ ይሆናል። እናንተ የምታውቁት ፋሲካ በዓል የሚቀየርበት ሽግግር የሚፈጸምበት ጊዜ ነው። የምታውቁት በዓል አይደለም። ከዚህ በኋላ የሚፈጸመው የመጨረሻውን ነው የምታከብሩት እናንተ። ሌላ የፋሲካ በዓል ይመጣል የሚለውን ነገር ትመለከታላችሁ ማለት ነው። እንግዲህ ከ3 እስከ 5 ድረስ ኢየሱስ የነሱ በዓል ሊሆን እንደሆነ፣ ከዚህ በኋላ የበዓል ልዩነት ሊመጣ እንደሆነ፣ ሞቱ የእሱን በዓል ሊቀይር፣ የፋሲካን በዓል ሊቀይር እንደሚመጣ የሚያሳይ ነው። ታውቃላችሁ አደለ? ኢየሱስ የሞተበትን ቀን እንደው ኤግዛክት ቀኑን ማስቀመጥ ቢቸግረንም 3 ቀን 3 ሌሊት የሚለውን ለማወቅ ትንሽ ጥናት የሚጠይቅ ቢሆንም ነገር ግን የተነሳበት በግልጽ ተቀምጦልናል። በተለይም ደግሞ እዚሁ ክፍል ላይ ሄዳችሁ ቅድም አዩ ስታነብልን ምዕራፍ 28 ላይ ቁጥር 1 ላይ በሰንበት መጨረሻ ይለዋል። የሰንበት መጨረሻ ምን ማለት ነው? ቅዳሜ ቀን ማለት ነው። ሰንበት ቅዳሜ ነው፣ ያው ታውቃላችሁ ብዬ አምናለሁ። ከዛ በሰንበት መጨረሻ፣ ከዛስ መጀመሪያው ቀን ሲነጋ ይላል። መጀመሪያው ቀን እሑድ ነው። መጀመሪያ ቀን እሑድ ነው። ይህን ለማወቅ በጣም ቀላል ነገር ልስጣችሁ። ማለት እንደው ነው እንዴ የሚል ሰው ካለ ቅዳሜ ነው እንዴ መጨረሻው ቀን 7ኛው ቀን ቅዳሜ ነው እንዴ የሚል ካለ፣ አዎ ማረጋገጫ ካላንደራችሁን ክፈቱና የሚጀምረው ከሰኞ አይደለም። ካላንደራችሁ ዝም ብሎ ካላንደር ከፍታችሁ እዩት። እሑድ፣ ሰኞ፣ ማክሰኞ ነው የሚለው እንጂ መጨረሻው 7ኛው ቀን ቅዳሜ ነው። ካላንደር ራሱ የሚያስቀምጥላችሁ። ሌላው ብዙ ነገሮችን ማየት ትችላላችሁ። እኛ እንደ አዲስ ኪዳን አማኝ በሐዋርያትም ዘመን ላይ ደግሞ ይሰበሰቡበት የነበረውን ነገር ሄዳችሁ ስትመለከቱ የምታገኙ ከሳምንቱ የመጀመሪያው ቀን የሚሰበሰቡ፣ የመጀመሪያው ቀን ደግሞ ሰኞ አይደለም እሑድ ነው። ስለዚህ እሑድ ቀን ማለት ምንድን ነው የሚላቸው? በሰንበትም መጨረሻ መጀመሪያው ቀን ሲነጋ፣ አያችሁ፣ መጀመሪያው ቀን ሲነጋ፣ እግዚአብሔር ይባረክ። አዲሱ ቀን ሲመጣ አዲስ ኪዳኑ ጀመረ። በቃ ትንሣኤው ተጀመረ። አዲስ ኪዳን ህይወት ተጀመረ። ወይንም ደግሞ ትንሣኤ የሚባለው የተበሰረው በአዲሱ ቀን ነው። ሌላ እረፍት፣ ሌላ ሰንበት በክርስቶስ እንደመጣ ማሳያ ነው። ቅዳሜ ካለፈ በኋላ፣ ሰንበት ካለፈ በኋላ አዲሱ ቀን ላይ ጀመረው ብስራቱን። የኢየሱስን መነሳት የጀመረው በአዲሱ ቀን ነው የተበሰረ። ለምን? አዲስ ምዕራፍ የተጀመረበት ትንሣኤ የመጣበት ጊዜ ስለሆነ። ያኛውስ የብሉይ ኪዳኑን የሚያሳይ ነው። ያኛው የመጨረሻውን ሰንበት የሚያሳይ ነው እና ያንን ሲያነሳላቸው ትመለከታላችሁ። እና ቁጥር ከ3 ጀምሮ እስከ 6 ስትመለከቱት ኖ ከ3 እስከ 6 አይደለም እያወራሁላችሁ ያለሁት። አይ ቲንክ ልክ ነው። የ28 ላይ ያለውን ቃል ሄጄ ስላየሁት ነው ወደ 28 ቁጥር 1 ላይ ስለገባው ነው እና እመለስበታለሁ ወደሱ። ከዛ በኋላ የምንመለከተው እንግዲህ እነሱ አንገልም አሉ። ኢየሱስ በቢታንያ በለምጻሙ በስምዖን ቤት ሳለ አንዲት ሴት ዋጋው እጅግ የበዛ ሽቶ የሞላው አልባስጥሮስ ብልቃጥ ይዛ ወደ እርሱ ቀረበች። እንግዲህ አሁን የምትመለከቱት ነገር ኢየሱስ ክርስቶስ በዚህ ሰዓት ላይ ያለበትን ሁኔታ የምትመለከቱ ከሆነ የሰው ልጅ ታልፎ እንደሚሰጥ የነገራቸው ጊዜ ነው። የሚሆነው ሁሉ ለዛ እንደሆነ ይገባዋል እና እቺ ሴት መጥታ ዋጋው እጅግ ውድ የሆነ ወይም 300 ዲናር ተሽጦ የሚሸጥ ሽቶ ነው ይዛ የመጣችው። 300 ዲናር ማለት 1 ዲናር በዛ ዘመን ላይ የአንድ ሰው የቀን ውሎ ደሞዙ ነው። 1 ዲናር የአንድ ቀን ደሞዝ ነው። የአንድ ሰራተኛ የአንድ ቀን ደሞዙ 1 ዲናር። 300 ዲናር ማለት ምን ማለት ነው ካላችሁ፣ ልክ የ1 ዓመት ደሞዝ ማለት ነው። የ1 ዓመት ደሞዟን ነው እቺ ሴት አምጥታ ያፈሰሰችው በኢየሱስ እግር ስር ማለት ነው። አሁን ተመልከቱ፣ እቺ የ1 ዓመቱን ደሞዟን በሽቶ መልክ አምጥታ እያፈሰሰች ነው። ቁጥር 14 ላይ ደግሞ ስንመለከት አስቆሮቱ ይሁዳ የሚባለው የኢየሱስ ደቀ መዝሙር ተብሎ ከተቆጠሩት ውስጥ ያለው
በዚያ ጊዜ አስቆሮቱ ይሁዳ የሚባለው ከ12ቱ አንዱ ወደ ካህናት አለቆች ሄዶ ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ። እነርሱም 30 ብር መዘኑለት ይላል። ያቺ 300 ዲናር ነው። ይሄ 30 ብር ነው። ዲናርና ብር ያለውን ልዩነትም አሳያችኋለሁ። 300 ዲናር ቅድም እንዳልኳችሁ የአንድ ዓመት ወጪ ነው። 30 ብር ማለት በዘጸአት ላይ የተቀመጠ ቃል ታገኛላችሁ። ዘጸአት ምዕራፍ 21 ቁጥር 32 ላይ የአንድ ባሪያ ዋጋ፣ አንድ ባሪያም በስህተት ብትገሉት፣ በስህተት አንድ ሰው ቢገለው ለባለቤቱ ምን ያደርገው ይላል? 30 ብር ይስጠው። ኢየሱስን እንደ ባሪያ ነው ያዩት። የሚገደለው ኢየሱስ እንደ ባሪያ በ30 ብር፣ ይሁዳም እንደ ባሪያ አይቶት በ30 ብር ነው የሸጠው። ማናት ግን እቺ ማርያም ግን ያደረገችው በ300 ዲናር ነው። ውድ የሚባለውን የዓመቱን ነው መታ ያስረከበችው የነበረው። በተለይም ማርቆስ 14 5 ዮሐንስ 12 5 ላይ ሄዳችሁ ተመልከቱትና የሰጡት ዋጋም የንቀት ነው፣ እሱም የተቀበለ ዋጋ የንቀት ነው። የእሷ ግን የክብር ነው። እና ኢየሱስ ክርስቶስ ምንድን ነው ያለው ብላችሁ ሄዳችሁ ስትመለከቱ ለምንድን ነው የምታደክመው? ተሽጦ ለድሆች በተሰጠ። ለምን እዛ ምዕራፍ 25 ላይ ሲነግራቸው ነበር አደለ? ስለ ድሆችን ስለማሰብ ያላቸውን ነገር በማካፈል ምናምን አላገለገላችሁኝ፣ አልሰጣችሁኝ ምናምን የሚለውን ሰምተዋል። ስለዚህ አፋጣኝ ምላሽ እንደሰጡ ነው የሚታሰበው፣ ግን አደለም ይለዋል። እና ኢየሱስ ክርስቶስ እንደዚህ አላቸው፣ መልካም ስራ ሰርታልኛለችና ሴቲቱን ስለምን ታደክሟታላችሁ? ድሆች ሁልጊዜ ከእናንተ ጋር ይኖራሉና። ድሆች አሉ ሁልጊዜ ከእናንተ ጋር ይኖራሉ፣ እኔ ሁልጊዜ ከእናንተ ጋር አልኖርም። እርሷ ይህን ሽቶ በሰውነቴ ላይ አፍሳ ለመቃብር ያደረገች። አሁንም የሚነግራቸው ታልፌ ይሰጣል፣ አውቀዋለሁ። አሁን ይህ ጊዜ የምሰጥበት ጊዜ ነው እና ትምህርቱን ፈጸመ የሚለው ቃል ያ ትምህርት እስካሁን የነበረው ሊሰራው የፈለገው ሊያስተምር ቅርጽ ሊያስይዝ ትውልዱን ደቀ መዛሙርቱን ሊሰጣቸው የሚገባውን ሁሉ ነው ፈጸመ የሚለው ቃል የሚያሳዩ። ከዛ አሁን መቃብሩን እየነገራቸው፣ ሞቱን እየነገራቸው ነው። የሰው ልጅ ታልፎ እንደሚሰጥ እየነገራቸው ነው። እና እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል አላቸው። ኢየሱስ ክርስቶስ ያደረገችው ነገር በመረዳት ነው። ለሰውነቴ ነው፣ ለመቃብሬ ነው ብሎ ሲናገር እንመለከተዋል። እና ንጽጽሩን ሄዳችሁ ከይሁዳ ጋር ስታዩት የምታገኙት ነገር ኢየሱስ ክርስቶስን አልፎ የሰጠውን ይሁዳን ታገኙታላችሁ። ለኢየሱስ ክርስቶስ ደግሞ አልፋ የሰጠችውን ሽቶ ደግሞ ታገኛላችሁ ማለት ነው። እና ከ17 ጀምሮ እስከ 35 ደግሞ የምናየው የመጨረሻው እራት ነው። እና ኢየሱስ ይሄ የጌታ ራት ብለን የምንወስደውን ስርዓት የሰጠበት የመጨረሻው የፋሲካ ራት ያደረጉበት አሳልፎ የሚሰጠውን ሰው የተናገረበት በጣም የሚገርመኝ እኔ ይሁዳ እየነገረው ማለት ከና አንዱ አሳልፎ ይሰጠኛል ሲል ሁሉም እኔ ሆን ሲሉ እሱ ደግሞ ጠጋ ብሎ መምህር ሆይ እኔ እሆነና አለ። ቁጥር 25 ላይ እኔ እሆነና አንተ አልካል ራስን ያልከው አንተ ነህ ብሎት እየነገረው ተነስቶ ወጣ ነው የሚለው መጽሐፍ ቅዱስ ሲናገር። ጠቀሼ የማጎርሰው ይለዋል አደለ ለዮሐንስ ሲነግረው። እዛ እንጀራውንም ከተቀበለ በኋላ ይልና ሰይጣን ገባበት ይላል። በመጀመሪያ ሐሳብ ነበረ፣ ከዛ ሰይጣን ገባበት። ሁል ጊዜ አንድ መርህ ተከተሉ ላለው ሁሌ የሰው ልጅ የመጀመሪያው ነገር የሚወድቀው ከምንም አይደለም፣ በሐሳቡ ነው የሚወድቀው። እና ሐሳቤ ምኞት ነው ጸንሳ ኃጢአትን ትወልዳለች የሚባለው። እና ሐሳብ ምንን ይወልዳል ካላችሁን ድርጊትን ይወልዳል። ድርጊት ልማድን ይወልዳል። ልማድ ባህሪን ይወልዳል። ባህሪ ፍጻሜን ይወልዳል። እና እነዚህ ነገሮች መነሻ ላይ እይታን መክተት ትችላላችሁ። እይታና ሐሳብ ተያያዥ ስለሆነ ስለዚህ ሐሳቡን አስገባበት ሰይጣን ይላችኋል በሌላ ክፍል ላይ። ከዛስ ሰይጣን ገባበት ይላል። ስለዚህ በሐሳብ የጀመረው ነው በኋላ የገባው። ሔዋንንም ስትመለከቱት ትበላው ዘንድ ሐሳብ ነው የሰጣት። ከዛ ዛፉ ለመብላት መልካም ላይ ነው የሚያስጎመጅ ጥበብን ለመስጠት የሚያጓጓ እንደሆነ ባየች ጊዜ ከዛፉ ፍሬ ወስዳ በላች። ሐሳብ ተግባራዊ ሆነ ማለት ነው። ስለዚህ በሐሳብ ደረጃ ባለበት ማክሸፍ ትችላላችሁ። ብዙ ሰዎች በጣም የሚቸገሩት ነገር ምንድን ነው? ተፈተንኩ ይላሉ። መፈተን ችግር የለውም፣ መውደቅ ነው ችግሩ፣ ማድረግ ነው ችግሩ። ስለዚህ ኢየሱስም ተፈትኗል አይደለ? መጽሐፍ ቅዱሳችን ላይ የምትመለከቱ መፈተናችሁ አይደለም
ነገር ግን ያንን ፈተና አለማለፍን ወይም መውደቅን ወይም የሰጣችሁን የሰይጣንን ሐሳብ መቀበል የዛ ጊዜ እጃችሁ ይፈጥናል። ከፍሬውም ወስዳ በላችሁ ይላል እና ወስዶ መብላት የሚቻለው ሐሳብን ስትቀበሉት ነው። የትኛውም ሐሳብ ስረቅ የሚል ሐሳብ ነው ቅድሚያ የሚመጣው። ስለዚህ ነው ከሐሳባችሁ ጋር ዲል አድርጉ ነው አደለ? የተራራው ስብከት ላይ ያየነው እኮ ነገር ከሐሳብ ጋር ዲል አድርጉ ነው። አትግደል ተብላል አይደል? አሁን ግን ጨርቃም እንዳትል ከስድብ ነዋ። ሰው ሳይሳደብ አይገልም፣ ሰው ሳይሳደብ አይመታም። ታውቃላችሁ አይደለ? ራሱ ወላጆች ሆናችሁ መቅጣት ካልሆነ የምታደርጉት ነገር እንደ መቅጣት ካልሆነ ስድብ ቅድሚዋለሁ። እሱ ማለት ኖርማል አይደላችሁ ማለት ነው። ስድብን አስከትላችሁ የምትቀጡ ከሆነ በመጀመሪያ ነገር እናንተ ልጆቻችሁ ላይ እየዘራችሁት ያለ መጥፎ ዘር አለ ማለት ነው። እና ቅጣት ግን ሌላ ነው። ቅጣት እነሱን ምንም አይነት ነገር የለም ከምታሳዩቸው ወይም የምትዘሩባቸው ወይም ሊያርማቸው ከሚችለው ነገር ውጪ ተከትሏቸው የሚሄድ ጠባሳ አትጥሉባቸው። በጆሯቸው በልባቸው የሚከተላቸው ስድብ የለውም እና ስለዚህ ኢየሱስ ሲነግራቸው ምን አለ? አትሳደቡ ነው ያለ። በመጀመሪያ አትግደሉ፣ አትሳደቡ፣ አታመንዝር ሳይሆን ወደ ሴትን በምኞት አይናት የምኞት ምኞት ነው ሐሳብ ነው እና ከሐሳብ ጋር መጀመር ይገባናል የሚለውን ነገር ያሳያል ማለት ነው። በዚህም ክፍልም ላይ የምናየው ይህንኑ ነው። ኢየሱስ ክርስቶስን አሳልፎ የሰጠው ከሐሳብ ጀምሮ ነው ወደ ድርጊቱ ይሁዳ የሄደው። እንግዲህ ከ17 እስከ 35 ላይ የእንጀራውንና የጽዋውን ምሳሌ እንጀራው ስለ እናንተ የሚቆረስ ስጋዬ ነው ይለዋል። ደሙን ደግሞ ይህ ስለ እናንተ የሚፈስ የአዲስ ኪዳን ደሜ ነው በማለት ስጋው እንደሚቆረስ ደሙ እንደሚፈስ በሚቆረሰው ስጋ ግን የሚሰራ ሌላ ስጋ እንዳለ ቤተክርስቲያን እንዳለች በፈሰሰው ደም አማካኝነት ደግሞ የሚታጠቡ ሰዎች እንዳሉ ኃጢአት የሚባለው ነገር ቅጣቱን እንደሚያገኝ እየነገራቸው እንደሆነ እንግዲህ ከ17 እስከ 35 እንመለከታለን። በዚህ ቦታ ላይ እንደሚክዱት ይነግራቸዋል። ጴጥሮስ ደግሞ ክርክር ሲገጥም ታያላችሁ። ማንም ሊክድ ይችላል፣ እኔ አልክድህም ሲለው ኢየሱስ ሲነግረው ትክደኛለህ፣ ያውም 3 ጊዜ ትክደኛለህ፣ ከዛ ዶሮ ትጮኻለች ብሎ በዛው ሰዓት ላይ የሚሆነውን ነገር ሲነግረው ይሄ ሁሉን አዋቂ ነው ሉዓላዊ ነው የምንለው በአምላክነቱ ያለውን ነገር ትመለከታላችሁ እና ከ36 እስከ 56 የጌተሰማኒ ጸሎት ነው። ከዛ መያዙ ነው። በዛ ውስጥ ላይ የምናየው የኢየሱስ በጣም የሚያሳዝን ጸሎት ትመለከታላችሁ። በቃ 3 ጊዜ እየሄደ ይጸልያል። 3 ጊዜም ደቀ መዛሙርቱ እንቅልፋቸውን ተኝተው ነው። ለአንዲት ሰዓት እንኳን መትጋት አቃታችሁ ይላቸዋል። ተመልሶ ሲመጣ ተኝተው ነው። በመጨረሻ በቃ አሁንማ ተኙ እንደውም አላቸው፣ ተኙ፣ ምክንያቱ የሰው ልጅ ታልፎ የሚሰጥበት ሰዓቱ ደርሷል ብሎ ልክ ይኸው ሰዓቱን ኤግዛክት ታይሙን ሄዳችሁ ስትመለከቱት አስቆሮቱ ይሁዳ የመጣበት ሰዓትና ኢየሱስ ይህንን የተናገረው ልክ ይህን ንግግር በጨረሰ ጊዜ መጣ ነው የሚለው። እንደዚህ ይላል። ኢየሱስም ከፍ ብዬ ላነብላችሁ ቁጥር 46 ላይ እንደዚህ ይላል፣ ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አላቸው ይላል። ይህንን ገና ሲናገር እነሆ ከ12ቱ አንዱ ይሁዳ መጣ፣ ከእርሱም ጋር ብዙ ሕዝብ ሰይፍና ጎመድ ይዘው ከካህናት አለቆች ከሕዝብ ሽማግሌዎች ዘንድ መጡ። እነዚህ ሰዎች እኮ ቅድም ያነበብኩላችሁ ክፍል ትዝ ካላችሁ ምን ብሎ ነበረ? አይ በባህል ውከት እንዳይሆን ከባህሉ ካለፈ በኋላ ተባብለው እኮ የሰረዙትን ነው ይሁዳ ሄዱ ያስፈጸመው። በባህልም ችግር የለም ብሎ ነው ያስፈጸመው እሱ እና መጣና መምህር ሆይ ሰላም ላንተ ይሁን ብሎ ሳመው ይላል። ኢየሱስ ያለውን ተመልከቱት። ኢየሱስም ወዳጄ ሆይ ለምን ነገር መጣ አለው። መምህር ሆይ ሲለው ወዳጄ አለው። ኢየሱስ እስቲል ወዳጄ ብሎ ነው የጠራው። ወዳጄ ሆይ ለምን ነገር መጣ አለው። በዚያን ጊዜ ቀረቡ፣ እጃቸውንም በኢየሱስ ላይ ጭነው ያዙት። እነሆም ከኢየሱስ ጋር ከነበሩት አንዱ እጁ ዘርግቶ ዘይፉን መዘዘና የሊቀ ካህናቱን ባሪያ መትቶ ጆሮውን ቆረጠው። በዚያ ጊዜ ኢየሱስ እንዲህ አለው፣ ሰይፍ የሚያነሱ ሁሉ በሰይፍ ይጠፋሉ። ሰይፍን ወደ ስፍራው መልስ፣ ወይስ አባቴን አንድ ለምን? እርሱ አሁን ከ12 ጭፍሮች የሚበዙ መላእክት እንዲሰድልኝ የማይቻል ይመስልሃልን? እንዲህስ ከሆነ እንደዚህ ሊሆን ይገባል የሚሉ መጽሐፍት እንዴት ይፈጸማል? ምን ማለት ነው ይሄን የሚለው? በሰይፍ እና እኔም ደግሞ ጭፍሮችን ላክልኝ ብለው አባቴ ቢልክልኝ
በመጽሐፍ የተጻፉት ትንቢቶች በሙሉ እንዴት ይፈጸማሉ? እንዴት ከእግዚአብሔር ጋር ትታረቃላችሁ? እንዴት የኃጢአት ስርየት ይገኛል? እንዴት ለዘላለም ከእግዚአብሔር ጋር መታረቅ ትችላላችሁ? ስለዚህ አትችሉም። ስለዚህ መጽሐፍ እንዲፈጸም ማድረግ ይገባናል። በዚያ ሰዓትም ኢየሱስ ወንበዴ እንደምትይዙ ሰይፍ ጎመድ ይዛችሁ ልትይዙኝ ወጣችሁን? በመቅደስ ዕለት ዕለት እያስተማርኩ ከእናንተ ጋር ስቀመጥ ሳለሁ አልያዛችሁኝም። ነገር ግን ይህ ሁሉ የሆነ የነቢያት መጽሐፍት ይፈጸሙ ዘንድ ነው አለ። ይህ ሁሉ የሆነው በእናንተ አይደለም አላቸው። የነቢያት መጽሐፍ ይፈጸሙ ዘንድ ነው። የሆነው ነገር በሙሉ የሆነው እንደተጻፈለት ነው። አዲስ ነገር፣ እንግዳ ነገር፣ ሰርፕራይዝ የሚያደርገው ነገር አልተፈጸመም ነበር ማለት ነው። ስለዚህ ቪክቲም ሆኖ አይደለም፣ ሰለባ ሆኖ አይደለም፣ ድንገት ደርሰውበት አይደለም። እያወቀው በር ላይ ነው፣ ደርሷል፣ መጥቷል እያለ ነው የተያዘው ኢየሱስ ክርስቶስ። አልሸሸም፣ አልሮጠም። ከዛ በኋላ ነው መጽሐፍ ቅዱሳችን ሲነግረን ቁጥር 57 ላይ ነገር ግን ይህ ሁሉ የሆነ የነቢያት መጽሐፍ ይፈጸሙ ዘንድ ነው አለ። በዚያ ጊዜ ደቀ መዛሙርት ሁሉ ጥለውት ሸሹ ነው። ደቀ መዛሙርት ሁሉ ጥለውት የሸሹት እያወቀ ነው ራሱን አሳልፎ የሰጠው ማለት ነው። ከዛ ከ57 ጀምሮ ሄዳችሁ ስትመለከቱት 57 እስከ 75 አለፍ አድርጌ ላነብላችሁ። ቁጥር 59 ላይ የሐሰት ምስክር ይፈልጉ ነበር፣ ሊከሱት አላገኙም ይላል። ደጋግሞ ነው የሚለው። ቁጥር 60 ላይ ሄዳችሁ ስትመለከቱት እንደዛ ይላል። ከቁጥር 59 ጀምሮ የካህናት አለቆች፣ ሽማግሌዎች፣ ሸንጎም ሁሉ እንዲገድሉት በኢየሱስ ላይ የሐሰት ምስክር ይፈልጉ ነበር፣ አላገኙም። ብዙም የሐሰት ምስክሮች ምንም ቢቀርቡ አላገኙም። ኢየሱስ ንጹሕ ነው፣ በምስክር ንጹሕ ነበር። ስለዚህ አጡበት፣ ምንም ነገር አጡበት። ከዛ ሁለት ሰዎች መጡ ይለናል ቁጥር 61 ላይ ሁለት ቀርበውም ይህ ሰው የእግዚአብሔር ቤተ መቅደስ አፍርሼ በ3 ቀን ልሰራው እችላለሁ ብሏል አሉ። እና አሁንም ሌላ ሰበብ ፈጥረው ሊይዙት የሚችሉበትን ነገር ነው ክሬት ያደረጉት የነበሩት። ሊቀ ካህናቱም ተነስቶ እነዚህ ለሚመሰክሩብህ አንድስ እንኳን አትመልስምን አለው። ኢየሱስ ግን ዝም አለ። ሊቀ ካህናቱም አንተ የእግዚአብሔር ልጅ ክርስቶስ የሆንክ እንደሆነ እንድትነግረኝ በሕያው እግዚአብሔር እምልሃለሁ አለ። አያችሁ፣ በእግዚአብሔር ነው ምለምንህ ብሎ መጣበት እና ኢየሱስ ዝም ነበር ያለው። አሁን ግን በሕያው እግዚአብሔር እለምንሃለሁ ወይም እምልሃለሁ ሲለው መለሰለት እንዲህ አለ። ኢየሱስም አንተ አልክ፣ ነገር ግን እላችኋለሁ ከእንግዲህ ወዲህ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይ ደመና ሲመጣ ታያላችሁ አለው። በዚያን ጊዜ ሊቀ ካህናቱ ልብሱን ቀዶ ተሳድቧል። ነገር እንግዲህ ወዲህ ምስክሮች ስለምን ያስፈልገናል? እነሆ ስድቡን አሁን ሰምታችኋል ብሎ ወዲያውኑ ምስክር አያስፈልግም ምን እናድርግ ብሎ ይጠይቃል። እንግዲያውስ መደረግ ያለበት አንድ ነገር ነው፣ ይሙት፣ መሞት ይገባዋል አሉ። መምታት ጀመሩ፣ መጥፋት ጀመሩ፣ መጎሰም ጀመሩ፣ ማላገጥ ጀመሩ። ማነው የመታህ እያሉ በሱ ላይ ማፌዝ ጀመሩ ይለናል። ክብር ለኢየሱስ ይሁን። ከዛ ከ60 ጀምሮ የጴጥሮስን ክህደት ነው የምንመለከተው። ከ69 ጀምሮ ማለት ነው እስከ 75። ጴጥሮስም ከቤት ውጭ በአጥሩ ግቢ ተቀምጦ ነበር። አንዲት ገረድም ወደ እርሱ ቀርባ እንግዲህ 3 ጊዜ ሌላኛውን ምዕራፍ እንድናየው 3 ጊዜ ሲክድ፣ የመጨረሻው ግን ዶሮ ሲጮህ 3 ጊዜ ትክደኛለህ ያለው የኢየሱስ ቃል ትዝ አለው ይላችኋል። አያችሁ፣ ጴጥሮስ ተመለሰ። ምን አደረገ ይላል? ወደ ውጭም ወጥቶ መራራ ለቅሶ አለቀሰ ይላል። እና ከልብ የሆነ መነካት ውስጥ እንደነበረ ትመለከታላችሁ። እንግዲህ ምዕራፍ 26 ይህንን ይመስላል። ምዕራፍ 27 የሚያወራው ሲነጋም የካህናት አለቆች፣ የሕዝቡ ሽማግሎች ሁሉ ሊገድሉት በኢየሱስ ላይ ተማከሩ። አስረውም ወሰዱት፣ ለገዢው ለጴንጤናዊ ጲላጦስ አሳልፈው ሰጡት። እንግዲህ አሁን እዚህ ቦታ ላይ የምንመለከተው ነገር ቁጥር 3 ላይ የምታዩት አንድ ድንቅ ነገር አለ። በሱ ምዕራፍ 27ን ላሳያችሁ። በተለይ ምዕራፍ 27ን እና ሌሎቹንም ክፍሎችን የኢየሱስን ንጽሕና በሚመለከት እናወራበት። ሌሎቹ የምናውቃቸው ታሪክ ስለሆነ የኢየሱስ ንጽሕና በማን ተመስክሯል የሚለውን ነገር እንድናየው ስለፈለግኩ ነው። የኢየሱስ ንጽሕና በጠላቶቹ ነው የተመሰከረው፣ በወዳጆቹ ብቻ አይደለም። ንጹሕ መሆኑን እግዚአብሔር ብቻ አይደለም የመሰከረው፣
ጠላቶቹም ሲመሰክሩት ያላችሁ። ቁጥር 3 ላይ በዚያ ጊዜ አሳልፎ የሰጠው ይሁዳ እንደተፈረደበት አይቶ ተጸጸተ። ለምን ተጸጸተ? 30ውን ብር ለካህናት አለቆች ለሽማግሎች መልሶ እንዲህ አለ። ምን አለ? ንጹሕ ደም አሳልፌ በመስጠቴ በድያለሁ አለ። ንጹሕ ደም ብሎ ራሱ ይሁዳ ከመሞቱ በፊት በድያለሁ ብሎ የኢየሱስ ክርስቶስ ደም ንጹሕ መሆኑን መስክሯል። ከዛ በኋላ የምንመለከተው ማንን ነው ስንል የይሁዳ ላይ ሌላ የምናየው ነገር ከዛ የተፈጸመ ነገር አለ። እንደዚህ ይላል ቁጥር 5 ላይ ብሩንም በቤተ መቅደስ ጥሎ ሄደና ታንቆ ሞተ ይላል። ከዛ የካህናት አለቆችን ብሩን አንስተው የደም ዋጋ ነውና አሉ፣ ወደ መባ አንጨምረውም አሉ። ይሄ የምን አይነት ደም ነው? የአስቆሮቱ ይሁዳ የደም ዋጋ ነው ብለው ነው እንትን ያሉት። ከዛ ወደ መባ አንጨምረውም አልተፈቀደም አሉ። ተማክረውም የሸክላ ሰሪው መሬት ለእንግዶች መቃብር ገዙበት። ትንቢት እየፈጸሙ ነው ያሉት። ስለዚህ ያ መሬት እስከዛሬ ድረስ የደም መሬት ተባለ። በዚያ ጊዜ በነብዩ በኤርምያስ የተባለው ከእስራኤል ልጆች አንዳንዶቹ የገመቱትን የተገመተ ዋጋ 30 ብር ያዙ፣ ጌታም እንዳዘዘኝ ስለ ሸክላ ሰሪ መሬት ሰጡት ይላል። ይህ 30 ብር ቅድም ያወራንለት 30 ብር ነው። እንግዲህ 30 ብር የሚለው በደሞዝ ደረጃ ካሰባችሁት የ4 ወር ደሞዝ እንደማለት ነው። የአንድ ሰው የ4 ወር አካባቢ ደሞዝ ነው፣ ወይም 120 ዲናር ነው የሚሆነው ይሄ። እና ይሄንን ነው ለባሪያ ነው የሚባለውን ብር ነው ጥሎት ለሱም ላይሆን ጥሎት የሄደውና ራሱን አንቆ የገደለው። ነገር ግን ንጽህናውን ይሁዳ ብቻ አይደለም የመሰከረው ሌላ ማንን ነው የምናገኘው ካለ የሮማውን ገዢ ጲላጦስን ነው፣ ዳኛውን ፈራጅ የነበረውን። ስለዚህ ማቴዎስ 27:24 ላይ ሄደን እዛው ክፍል ላይ ስንመለከት ቁጥር 24 ላይ ይላል፣ ጲላጦስም ሁከት እንዲጀምር እንጂ አንዳች እንዳይረባ ባየ ጊዜ ውሃ አንስቶ እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ አለ። ይሄ ሰው ጻድቅ ነው አለ። ከዚህ ሰው ደም ንጹሕ ነኝ ሲል ትመለከታላችሁ። ጲላጦስ ይህንን እንዲል ያደረገው ጠይቆትም ነው። ግን ከዛ በፊት ግን ሌላ ሶስተኛ ንጹሕ ደም እንደሆነ ኢየሱስ ንጹሕ ጻድቅ እንደሆነ የመሰከረች ሌላ ህልመኛ ሴት ታገኛላችሁ። ማናት ስትሉ የጲላጦስ ሚስት ናት። እሱን ደግሞ ሄደን ቁጥር 18 ላይ እንመልከተው ከቁጥር 19 ጀምሮ። እርሱም በፍርድ ወንበር ተቀምጦ ሳለ ሚስቱ ስለ እርሱ ዛሬ በሕልም እጅግ መከራ ተቀብያለሁ፣ በዚያ ጻድቅ ሰው ምንም አታድርግ ብላ ላከችበት። ጻድቅ ሰው ብላ ደግሞ የጲላጦስ ሚስት መስክራለታለች። እና ይሁዳ ንጹሕ ደም ብሎታል፣ ጲላጦስ ጻድቅ ሰው ብሎታል። እዚህም ቦታ ላይ ደግሞ የጻድቅ ሰው ደም ብሎ ሲጠራው ተመልክተናል። የጲላጦስ ሚስት ደግሞ ጻድቅ ሰው ላይ ምንም እንዳታደርግ ተጠንቀቅ ስትለው እንመለከታለን። ሌላው የምናገኘው ደግሞ ማን ነው ስንል ከጲላጦስ ሚስት ባሻገር የሮማ ወታደር እናገኛለን። ከዛ በፊት ግን በመስቀል ላይ የነበረውን ሰው እንመልከተው። በመስቀል ላይ የነበረ ወንበዴ ሲጀምር ቁጥር 44 ላይ እሱም እንደሌላኛው ሰው ኢየሱስ ላይ አፊዞ ነበረ፣ ነቅፎት ነበረ፣ ተናግሮት ነበረ። ቁጥር 44ን ሄዳችሁ ስትመለከቱ ይላል ከእርሱም ጋር የተሰቀሉት ወንበዶች ደግሞ ያንኑ እያሉ ይነቅፉት ነበር ይላል። ነቅፎት ነበር። ተመልሶ ነው በሌሎች ክፍሎች ላይ ሄደን ስንመለከተው በሉቃስ 23:41 ላይ በመጨረሻ ልቡ እንደተነካ እውነተኛ ጻድቅ እንደሆነ እንደገባው ታያላችሁ። እና እንዲህ ብሎ ይነግረዋል አጠገቡ ለነበረ ወንበዴ፣ በእኛስ እውነተኛ ፍርድ ነው፣ ይህ ግን ምንም ክፋት አላደረገ ብሎ ገሰጸላል። ክፋት ያላደረገ ብሎ ያ ከኢየሱስ አጠገብ የተሰቀለው ሰው እንደዛ ሲል ትመለከታላችሁ። እና እንደዛ ብቻ አይደለም ያለው፣ ክፋት አለማድረጉ ብቻ ሳይሆን መሲህ እንደሆነ አምኗል፣ ክርስቶስ እንደሆነ አምኗል፣ እንደሚመለስ አምኗል። ኢየሱስንም ጌታ ሆይ በመንግስት በመጣህ ጊዜ አስበኝ አለው ይላል። በመንግስት በመጣህ ጊዜ እንደሚመጣ ገብቶታል። እዛ ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው ይላል። እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ። እንግዲህ ገነት ቅዱሳን ወይም ጻድቃን የሆኑ ሰዎች ያሉበት ማረፊያ ነው እንጂ በኋላ ላይ ከእግዚአብሔር ጋር የምንኖረውን ያንን አዲስ ሰማይ አዲስ ምድር የተባለውን የሚያሳይ አይደለም። ስለዚህ ያንን ቦታ ብዙ ሰዎች በተለይም ደግሞ እነዚህ ዎች ታወር የሚባሉ ሰዎች ያው እንደምታውቁት አንድ ትምህርት በሌላ ቦታ ላይ ያስተምራለሁ እና ይሄ ነጠላ ሰረዝ
እንግዲህ ባይብል ሲጻፍ ምንም አይነት ነጠላ ሰረዝ ስላልነበረ ኮንቴክስቱን እያዩ ነው በኋላ ላይ ነጠላ ሰረዝ ቁጥር ምዕራፍ የገባው እና በዚህ ምክንያት የዶክትሪን ልዩነት ካመጡ ትምህርቶች ውስጥ አንዱ በዚህ ክፍል ላይ በተለይም በማቴዎስ ምዕራፍ 27 ቁጥር 43 ላይ የተገለጸው ቃል እሱ ቃልን ታዩታላችሁና ነው አይ ቲንክ 43 ሉቃስ ማለት ነው። ሉቃስ 23 43 ላይ ያለውን ቃል እዚህ አሁን ያነበብኩላችሁ ማለት ነው። ይሄ ወንበዴው የተናገረው ቃል እና እሱ ክፍል ላይ ኢየሱስ እውነት እልሃለሁ ይልና ነጠላ ሰረዝ ታገኛላችሁ። እና ነጠላ ሰረዟ ምንድነው? እውነት እልሃለሁ ለሚለው እና ከዛ በኋላ ላለው መለያ ነው። ነጠላ ሰረዝ መለያ ነው። ዛሬ ከኔ ጋር በገነት ትሆናለህ። አሁን ዎችታወሮች የሚጠቀሙበት ኒው ወርልድ ትራንስሌሽን ይባላል። ኒው ወርልድ ጆቫ ዊትነሶች የሚያምኑበት እውነት እልሃለሁ ዛሬ ይልና ነጠላ ሰረዝ ያደርጉታል። ምን ማለት ነው? እውነት እልሃለሁ ዛሬ ማለት ዛሬ እውነቱን እነግርሃለሁ፣ ከኔ ጋር ግን በገነት ትሆናለህ። መቼ? አሁን አይደለም ይሏቸዋል። ለምን? አሁንማ አይደለም። ለምን? ኢየሱስ እንደውም መጨረሻ ላይ ሌሎችም ሰዎች አድቬንቲስቶችም ይላሉ ይሄን ወደ አባታችሁና ወደ አባቴ አላረኩምና አትንኪኝ ብሏል። ስለዚህ የዛን ጊዜ እንደተናገረው ወደ ገነት ከሱ ጋር ከወረደ እንዴት ታዲያ በኋላ ይላል? ያው እንደነገርኳችሁ ገነት መቆያ ስፍራ ነው፣ ለዘላለም መኖሪያችን አይደለም የሚለውን ታያላችሁ። ስለዚህ ወርዶ ነበረ። አሁን ከሱ ጋር እንደተናገረው ያ ነጠላ ሰረዟ ያለው ከእውነት እልሃለሁ ለሚለው ነው። ከዛ ዛሬ ከኔ ጋር በገነት ትሆናለህ ዛሬ ነው ያለው የሚለውን ነገር ማስተዋል እንችልበታለን። እንዲሁ እግረ መንገዴን ስላየሁት ነው። ሌላኛው የተናገረው የኢየሱስን ንጽሕና የሮማው መቶ አለቃ ነው። ገዳዩ ወታደር ኢየሱስን ሲገል የነበረው ወታደር እንደው ወታደር ብቻ ሳይሆን ሌሎችም ጭምር ማለት ነው። ቁጥር ማቴዎስ 27:54 ላይ እንደዚህ ይላል። የመቶ አለቃም ከእርሱም ጋር ኢየሱስን የሚጠብቁ መናወጡንና የሆነውን ነገር አይተው ይህ በእውነት የእግዚአብሔር ልጅ ነበር ብለው እጅግ ፈሩ ይላል። አያቸው የመሰከሩት ይህ በእውነት የእግዚአብሔር ልጅ ብለው እጅግ ነበር ብለው ፈሩ የሚል ቃል ያላችሁ። ይህን የእግዚአብሔር ልጅ ብቻ አይደለም የሚለው 23:47 ላይ ይህ ሰው በእውነት ጻድቅ ሰው ነበር። ሉቃስ 23 ላይ ይህ ሰው በእውነት ጻድቅ ሰው ነበር በማለት መስክሮለታል ማለት። ስለዚህ ንጽህናውን ጠላቶች ሁሉ የመሰከሩለት ንጽህና እንደሆነ መመልከት እንችላለን። እንግዲህ በሞቱ ሰዓት ላይ የሆነውን ነገር ሄዳችሁ ተመልከቱት። ሉቃስ እዚሁ ማቴዎስ ላይ ከ45 እስከ 56 ምድር ለ3 ሰዓት ጨልማ እንደነበረ ታላቅ ድምፅ መጮሁ ኢየሱስ የመቅደሱ መጋረጃ ከላይ ወደ ታች ተቀደደ ነው ታውቃላችሁ። ከላይ ተቀደደ ማለት ከእግዚአብሔር ነው የቀደደው፣ ከታች አይደለም የተቀደደው የሚለውን ትመለከታላችሁ። ምድር ተናወጠች ይላል። መቃብሮች ተከፈቱ ይላል። ተከፈቱ ብቻ አይደለም የሚለው ተኝተው ከነበሩ ከቅዱሳን ብዙ ስጋዎች ተነሱ። የዛ ጊዜ የመቱ ሰዎች ተነስተዋል። ተነስተው ደግሞ በተለያዩ ቦታዎች ላይ ወጥተው ወደ ቅድስት ከተማ ገብተው ለብዙዎች ታይተዋል። የሞቱ ሰዎች ቅዱሳን የሚባሉ ተነስተዋል። ኢየሱስ በተነሳ ጊዜ ማለት ነው። ይሄ ታላቅ ተአምር የሆነበት ነው። ከዛ የምናገኘው ከ57 እስከ 66 ባለጠጋው የአርማትያሱ ዮሴፍ የተባለው ሰው በትንቢት እንደተጻፈው ትንቢት ኢሳያስ 53 ላይ እንደምታውቁት መቃብሩን ምንድነው የሚለው እዛ ክፍል ላይ ሄዳችሁ ስታዩት በተለይም ቁጥር 10 አካባቢ ወይም እዛ አካባቢ ላይ ሄዳችሁ ስትመለከቱት ሞቱን ምንድነው መቃብሩንም ከክፎች ጋር አደረጉ አይደለ? በሞቱም ከባለጠጎች ጋር ሆኖ ግፍን አላደረገም፣ በአፉም ተንኮል አልተገኘበትም። ስለዚህ ከባለጠጎች ጋር የሚለውን ነገር አሁን በማትያስ አማካኝነት ተገዝቶ መቃብር ቦታ ተዘጋጅቶ
ልክ ያ የተነገረው ትንቢት ሲፈጸም ትመለከታላችሁ። በኢሳይያስ 53 ከ700 ዓመት በፊት የተነገረው ሞቱን ደግሞ ከአመፀኞች ጋር አደረጉ የሚለው ከአመፀኞች ጋር ተሰቅሎ ደግሞ ትመለከታላችሁ። እያንዳንዱ የተፈጸመው በተነገረው መሰረት እንደሆነ ታያላችሁ ማለት ነው። እንግዲህ ኢሳይያስ 53ን አሟሟቱን ምናምን በተለያየ ጊዜ ስላየነው ላለመድገም ማለት ነው። እንግዲህ ምዕራፍ 27ን በዚህ አይነት መልኩ ማየት እንችላለን። ምዕራፍ 28 የሰንበት መጨረሻ የመጀመሪያው ቀን የሚለውን ቅድም ነግሬላችኋለሁ። የሰንበት መጨረሻ ሕጉ የብሉይ ኪዳን ነገር መገባደዱን የሚያሳይ ነው። ትንሣኤው በመጀመሪያው ቀን የሆነው አዲስ ምዕራፍ መምጣቱን የሚያመለክት ነው። ሲነጋ የሚለው ነገር እኔ ልብ የሚነኩኝ ቃሎች አሉና መሸ ነጋ። እንግዲህ ምሽቱን ሰንበት ጋር የብሉይ ኪዳኑ ረፍት የያዘውን ቅዳሜን ይዞ ከዛ በፊት የነበሩትን ሁሉ ሲጠቀልል፣ ንጋቱ ግን አዲሱን ኪዳን አዲሱን ምዕራፍ አዲሱን የትንሣኤ ሕይወት ሲያሳይ ሲነጋም ብሎ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩ ሊያዩ መጡ። የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ቀርቦም ድንጋዩን መናወጥ ሆነ። ቀርቦም ድንጋዩን አንከባለለ፣ በላዩም ተቀመጠ። መልኩም እንደ መብረቅ፣ ልብሱም እንደ በረዶ ነጭ ነበረ። ጠባቆቹም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ ይላል። ጠባቂዎቹ ሞተዋል። ኦልሞስት እዚህ ቦታ ላይ ምንድነው የምናየው ካላችሁ፣ በዚህ ቦታ ላይ ፌንት አድርገው ነበር እና ያዩት ነገር አስደንግጧቸዋል። ይህንን ነው ሄደው ለአለቆቻቸው ለፈሪሳውያን ለነዚህ የነገሯቸው። ይህንን ወርዳችሁ ስትመለከቱት እንደዚህ ይላል። ሲሄዱም ሳሉ እነሆ ከጠባቆች አንዳንዶች ወደ ከተማ መጥተው የሆነውን ሁሉ ለካህናት አለቆች አወሩ ይላል ቁጥር 11 ላይ። ከሽማግሎችም ጋር ተሰብስበው ተማከሩ። ለጭፍሮቹ ብዙ ገንዘብ ሰጥተዋቸው እኛ ተኝተን ሳለን ደቀ መዛሙርቱ በሌሊት መጥተው ሰረቁን በሉ አሏቸው። አያችሁ ገንዘብ ምን ያክል ፓወር እንዳለው። ያ ቀደም እንደ ሞተ ሰው ፌንት አድርገው የነበሩ ሰዎች አሁን ግን ሐሰት አውሩ ሲባሉ እሺ ነው ያሉት እና ትንሣኤውን በገንዘብ ነው የከለከሉት። ትንሣኤውን ብስራት እወጃ ይህን ምስራች እንዳይናገሩ የከለከሏቸው እንጂ ባዶ መሆኑን አይተዋል። ደግሞ ውሸቱን አቀናብረው እኛ ተኝተን ሳለን ደቀ መዛሙርቱ ይሄ ወሬ ይላል ሄዳችሁ ስትመለከቱት ቁጥር 15 ላይ ይህም ነገር በአይሁድ ዘንድ እስከ ዛሬ ድረስ ሲወራ ይኖራል ይላል። አሁን ድረስ ይወራል። እንኳን በዚህ በተጻፈበት ዘመን እስካሁን ድረስ ሲወራ ይኖራል። በጣም የሚገርም እኮ ነው እና እስካሁን ድረስ እንዳይቀበሉት በዛ በገንዘቡ በተሰራው ሴራ ይሄ ነገር ሲሆን ትመለከታላችሁ። እና ከዛ በኋላ ላይ ግን የምናገኘው ነገር ደስ የሚለው ይህንን እነሱ በገንዘብ እንዳይወራ ያሉትን ነገር ከቁጥር 16 ጀምሮ ኢየሱስ ክርስቶስ ስልጣንን ሰጥቶ ይሄ እንዲወራ የትንሣኤው ምስክሮች እንድንሆን ያደረገንን ክፍል እናያለን ማለት ነው። 11 ደቀ መዛሙርት ግን ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዱ። ባዩትም ጊዜ ሰገዱለት። የተጠራጠሩ ግን ነበሩ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና ይላል። ሌላ ቦታዎችም ለሄዳችሁ አንዳንድ ትርጉሞችም ስትመለክ ተሰጠኝ ስልጣን ይልና እንካችሁ ብሎ ያንን ስልጣን መልሶ ይሰጠናል። ከዛ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ አላቸው። ክብር ለኢየሱስ ይሁን። በጣም የሚገርመው እና ደስ የሚለው ነገር ኢየሱስ ሂዱና ስበኩ ብሎ አይደለም የተወን፣ አልተወንም። እኔ ከእናንተ ጋር ነኝ ብሎ ነው እና ብዙ ጊዜ ስናገር ሰምታችሁኛል። ኢየሱስ ክርስቶስ የፈለገው ነገር ምንድን ነው ስትሉ ከሱ ጋራ እንድንሆን ነው። እኛን የፈለገ እኔ ከእናንተ ጋር ነኝ ያለውን ቃል ብዙዎች ሪፕሬዘንት አድርጉት ነው የሚለው። ምንድነው ሪፕሬዘንት የሚለው? እኛ ወክለነዋል፣ ስልጣን ተሰጥቶናል፣ ተቀብለን። አዎ ትክክል ነው። ነገር ግን ሪፕሬዘንት በድጋሚ ኢየሱስን አቀርቡት። ከእናንተ ጋር ነኝ ያለው ኢየሱስ ድጋሚ ይታይ።
ድጋሚ ይስራ፣ ድጋሚ ይንቀሳቀስ። ለምን? ስልጣን ሰጥቷቸዋል። በእናንተ ውስጥ መስራት ይፈልጋል። ምን ለማድረግ? ብዙዎችን እየሄድን ኢየሱስ ክርስቶስ እንደሞተ እንደተቀበረ በሶስተኛው ቀን እንደተነሳ ስለ ኃጢአታችን መሞቱን እኛን ስለማጽደቅ መነሳቱን በልባችን አምነን መሞቱን ለኃጢአታችን ደግሞ ኢየሱስ ክርስቶስን እግዚአብሔር ከሙታን እንዳስነሳው በአፋችን እንድንመሰክር ተነስቷል እንድንል እነሱ ገንዘብ ከፍለው ተሰርቋል ያሉትን እኛ የተከፈለልን ለእኛ ነው ደም ነው የተከፈለልን ብለን በነፃነት እንድናውጅ ሞቷል ተነስቷል ብለን እንድንናገር ኢየሱስ ክርስቶስ እኔ ከእናንተ ጋር ነኝ ይላል። በጣም ደስ የሚል ነገር ልንገራችሁ። ማቴዎስ ምዕራፍ 1 ሲጀምር እንደዚህ ብሎ ነው የሚጀምረው። ያው ማቴዎስ ምዕራፍ 1 ላይ እግዚአብሔር ወደኛ የመጣበትን አመጣጥ ሲነግረን የሚወለደውን ሕፃን በተመለከተ ሲናገር ቁጥር 22 ላይ በነቢዩ በጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ይላል። ከዛስ የስሙ ትርጓሜ ደግሞ ምንድነው ይላል? የተባለ ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜው እግዚአብሔር ከኛ ጋር የሚል ነው ይላል። እግዚአብሔር ከኛ ጋር ብሎ ነው ማቴዎስ የጀመረው። ኢየሱስ ሲመጣ አማኑኤል ብሎ ነው የጀመረው። እግዚአብሔር ከኛ ጋር ሲጨርስ ማቴዎስ የሚጨርሰው እንደዚህ ብሎ ነው፣ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። አማኑኤል ብሎ ጀምሮ አማኑኤል ብሎ ጨርሷል። አማኑኤል ብዬ እኔ የምጨርሳለሁ። እግዚአብሔር ከኛ ጋር ነው። አሜን። እግዚአብሔር አብዝቶ ይባርካችሁ። እንግዲህ ማቴዎስ ወንጌልን ጨርሰናል ማለት ነው። ክብር ሁሉ ለኢየሱስ ክርስቶስ ይሁን። ሕይወት የጀመረበት ጸጋ የጀመረበት አዲሱ ቀን የጀመረበት ሕይወት ተጀምሯል ማለት ነው። እግዚአብሔር አብዝቶ ይባርካችሁ። ተባረኩ።